እዚህ ክፍል ላይ ሁሉን ከእግሩ በታች አስገዝቷልና የተባለው ማን ነው? ጆይ ያ እሺ፣ ቆይ አንዴ ላንብበውና ከዛ እናየዋለን። ኦኬ፣ በኋላም ክፍሉን እንትን ካላልከው ቁጥር ችግር የለውም። 24 ሌላ እንትን ላንብበው። እሺ፣ ላውጣና እሺ፣ እሺ። እያወጣው ነው። ስልኬ እምቢ ብሎኝ ነው። ያው ሶሪ። እዚህ እኮ አለ አይታይም? ዲያቆን ጆኒ አይታይም ወይስ አዲስ ምን ያትርጉ ላጣውልህ? ችግር የለም እጅ ነው ላይ እኮ አለ እንትን ራቅ ስለረክ። እሺ፣ ነገር ግን ላቅርብልህ። እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። ችግር የለም ያሬዲ፣ ይኸው አነበዋለሁ። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን እሺ። ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ አንዴ ጆይ ይገባዋልና። ዮሐል እሺ ምናልባት እዛው ከላይ ቼክ እንትን እያልነው እንድንሄድ በኋላም መንግስቱን ለእግዚአብሔርና ለአባቱ አሳልፎ በሰጠ ጊዜ ይላል። ኦኬ፣ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። እዚህ ጋር አለቅነት፣ ስልጣን፣ ኃይልም ይሽራል ተባለ አይደለ? ማን ነው ይሽራል እየተባለ ያለው? ክርስቶስ። ኦኬ፣ የማን አለቅነት፣ የማን ስልጣንና የማን ኃይል ነው የሚሽረው? እንግዲህ ያው የጠላቶች ነዋ፣ የመናፍስቱን ዓለም። አሁን አለቆች፣ ስልጣናት የተባሉ ብዙ አሉ አይደል? በአየር ላይ ያሉ የሚላቸው ለአለቆች ለስልጣናት ተሞልታቸዋል የሚላቸው እነዚህ ሁሉ አሉ። እነዚህ ሁሉ ናቸው የሚሻሩት። የተፈጥሮ ያንን ሽሮ ለአባቱ ይሰጣል ማለት ነው። የእነዚህን አለቅነት፣ ኃይል፣ ስልጣን ሽሮ ለአባቱ ይሰጣል ማለት ነው አይደል? ኦኬ፣ እሺ፣ ቀጥል። 25 ፍጻሜ መሆኑን ያሳያል ማለት ነው። የዛኛው ፍጻሜ ይሆናል ይላል። እሺ፣ የድነት ስራ የፍጥረታዊ ዓለም መፈጸሙን ማለቁን የሚያሳይ ነው። እሺ፣ ከዛ ራሱን ይፈተዋል። ቁጥር 25 ላይ ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ይሄ ማለት ጠላቶቹ የእግር መረገጫ እስኪያደርግልህ ድረስ በቀኝ ተቀመጥ የተባለለት ማለት ነው። ሊነግስ ይገባዋልና ተብሎ አሁን የእርሱ እንግዲህ ሁሉ በእርሱ በኩል እንዲድኑና በእርሱ ስም ስልጣን አጋንንቶች የሚወጡበት፣ ሰዎች ከኃጢአት የሚድኑበት፣ ሁሉን ከእግሩ በታች ያስገዛበት ታይም ነው አይደል? አሁን ይሄ ከዛ በኋላ እንግዲህ መጨረሻ ፍጻሜ ሲሆን ያለውን ሲነግረን ይገባልና ይልና የኋለኛው ጠላት የሚሻረው ሞት ነው ይላል። የኋለኛው ጠላት ማለት እንግዲህ ከዛ በኋላ ህይወት ምንድን ነው? መሞት የሚባል የሌለበት፣ ኃጢአተኞችም ከሞት ተነስተው ወደ ዘላለም ጥፋት የሚጣሉበት፣ ጻድቃንም ከእርሱ ጋር ወደ ክብር የሚገቡበት፣ ከዛ ሞት የሚባልና ሲኦል ወደ እሳት ባህር የሚጣሉበት ያ ማለቁን ማጠናቀቁን የሚያሳይ ነው። ሚሽኑ ማለቁን። የኋለኛው ጠላት የተባለው ደግሞ ሞት ነው። እስካሁን ድረስ አሁን ጻድቃንም ይሞታሉ አይደል? በስጋ ያው በአጸደ ነፍስ ባይሞቱም በስጋ ይሞታሉ። ኃጢአተኞችም ይሞታሉ። በኋላ ደግሞ ለሁለቱም ትንሣኤ ይሆናል። ስለዚህ ያኔ ይሻራል ሞት የሚባለው። እነዛም ወደ ዘላለም ጥፋት፣ እነዚህም ወደ ዘላለም መንግስት ይገባሉ። እሱን የመጨረሻው ጠላት ሞት ነው የሚሻረው ይላል። ከዛ ሁሉም ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል። ሁሉ ከእግሩ በታች አስገዝቷልና ሲል አስገዝቷልና የተባለው ማን ነው? እግዚአብሔር አብ አይደለ? ለክርስቶስ ሁሉ የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና ነው የሚለው አይደል? ቆይ ልጨርሰው እስኪ። ነገር ግን ይሄ እኮ እንትኑ ጆይ አረፍተ ነገሩን በደንብ ይኸውና 4 ነጥብ የሚዘጋው ከ26 እስከ 27 ያለውን በደንብ ይኸው በድርብ ሰረዝ ነው። እና ምንድን ነው የሚለው? የኋለኛው ጠላት የሚሻረው ምንድን ነው አለ? ሞት ነው። ለምንድን ነው ሞት መሻር ያለበት ሲል ሁሉን ከእግሩ በታች ምን ብሏልና ነው? አስገዝቷልና። ይሄ እቺ እና የምትለዋ መጨረሻ ያለችው ቃል አይታት ከሆነ ከኋላ ላለው ሀሳብ ሰፖርቲቭ እንደሆነ ነው። የሆነች ፊደል ነች።
ኦኬ አስገዝቷልና ስትል ማን ያስገዛው? የሚሻረው። ምክንያቱ ሁሉንም እየገዛ ነበረ። የሚገዛው እሱ ራሱ ምን ሊደረግ ይገባል? ሊሻር። ምክንያቱ ክርስቶስ አለቅነትን፣ ኃይልን፣ ስልጣንን ሁሉ ይሽራል። የዛኔ ነው ፍጻሜ የሚሆነው ብሎ ነው ከላይ አይደለ 24 ላይ የተናገረው። 24 ላይ ፍጻሜ የሚሆነው አለቅነት፣ ኃይል፣ ስልጣን ሁሉ በሻረ ጊዜ ፍጻሜ ይሆናል አይደለም የሚለው። ልክ ነህ። ግን ዮሐዴ ምንድን ነው መሰለህ ተያይዞ ሲመጣ ስታነበው መጨረሻ ላይ ከዛው ጋር የተያዘ አያልቅም። የኋለኛው ጠላት የሚሻረው ሞት ነው ካለባለ ሁሉን ከእግሩ በታች አስገዝቷልና እያለ እያወራ ይመጣል። እንግዲህ ስለ ክርስቶስ አይደለ አስገዝቷል ስልጣኑን በሻረ ጊዜ እያለ ከዛ ምንድን ነው የሚለው 4 ነጥብ እዚህ ከዘጋ በኋላ ነገር ግን ይላል ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። እዚህ ጋር ነው የሚያልቀው። ገባ? ሁሉ ከተገዛለት መጀመሪያ የኋለኛው ጠላት የሚሻረው ሞት ነው ይላል አይደለ? አይደል? እውነት ነው። የሚሻረው ጠላት የመጨረሻው ጠላት የሚሻረው ሞት ነው። ለምንድን ነው ጠላት የተባለው ሞት? ለምንድን ነው ጠላት የተባለው? ያው እንግዲህ ክርስቶስ ኢየሱስን በስጋና በደም የተካፈለው የሰው ልጆች ሁሉ በሞት ፍርሃት ውስጥ ታስረው የነበሩትን ነፃ ሊያወጣ ስለሆነ አሁንም ድረስ ሰዎች በስጋ እየሞቱ ነው ያሉት። ጻድቃንም እኮ ሁሉንም ስለገዛቸው አይደለም ሞት ሁሉንም ገዝቷቸዋል አይደል? ሞት ሞት ሁሉን ገዝቷል። በቃ ዛት ለዛ ነው ሁሉን ከእግሩ በታች አስገዝቷልና ሲባል ያ ሞት ሁሉንም ገዝቷቸዋልና። ስለዚህ ያ ጠላት ያ ሞት ሁሉንም የገዛው ሞት ምን ማለት አለበት? መሻር አለበት። ምክንያቱ ሁሉንም እየገዛ ያለው መጨረሻ ላይ ሁሉንም የገዛው ሞት እሱ ራሱ ሊሻር ይገባዋል ነው። ምክንያቱ ክርስቶስ ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ተብሏል። ስለዚህ ክርስቶስ ራሱ የሁሉም ጠላት የነበረው የሁሉም ገዢ የነበረውን ሞት በመጨረሻ ምን ይለዋል ነው? ይሽረዋል አይደል? ምክንያቱ ያ ሞት ሁሉ ራሱ ያ ሞት ራሱ ሁሉንም ከእግሩ በታች አስገዝቷል። ሁሉም ከእግሩ በታች አስገዝቷል ሲባል ግን ይሄ ሞት ራሱ ማለት ነው ሁሉን ካስገዛለት በቀር ግን መሆኑ ግልጽ ነው ይላል። ሞት ራሱ በራሱ ኦቶሪቲ ኖሮት ሁሉንም የገዛ አይደለም ማለት የሆነ ከእግዚአብሔር እኩል ኦቶሪቲ ኖሮት በራሱ የሚገዛ ሆኖ አይደለም፣ ግን ያስገዛለት ለሞት ሁሉ እንዲገዙ አሳልፎ የሰጠው ማን አለ? እግዚአብሔር። ምክንያቱ አዳም ዕፀ በለስን ሲበላ እችን እንዳትበላ በበላህ ጊዜ ግን ሞትን ትሞታለህ ብሎት ነበር። በላ፣ ሞት ፈረደበት ማለት ነው። የሞት ፍርድ ተፈረደበት። የሞት ፍርድ ሞት በሰው ልጆች ላይ እንዲሰለጥን ስልጣን የሰጠው ማን ነው? ወልድ እግዚአብሔር፣ ወይም ደግሞ ልጅ ራሱ ወልድ ማለት ነው። ወልድ ነው ስልጣን የሰጠው ለሞት ማለት ነው። ሁሉም ገዝቷል ሲባል ካስገዛለት ከወልድ በቀር መሆኑ ግልጽ ነው ይልና ሁሉ ከተገዛለት በኋላ ግን ማለት የሰው ልጆችን ሁሉ ከገዛ በኋላ ግን ይሄ ሞት ማለት ነው ሁሉ በሁሉ ይሆን ዘንድ ልጁ ራሱ ደግሞ ሁሉን ላስገዛለት ለዛ ለሞት ራሱ ተገዛ ይላል። ኦኬ ተገዛለት ነው። ክርስቶስ አልሞተም፣ ሞቷል አይደለም? በዘመኑ ፍጻሜ የሰው ልጆችን ሁሉ የገዛውን የሰው ልጆች የገዛውን ሞት ሁሉ ልጁ ራሱ በዘመኑ ፍጻሜ ሞቷል። ግን ለምንድን ነው የሞተው የሚለው ቁጥር 29 ራሱ ይመልሳል። ሞትን ለመሻር ማለት ነው። ሞትን ድል ለመንሳት ያስገዛለት ልጁ ራሱ ሞትን በሞትን ለመሻር ሞቷል ይልና እንዲያማ ካልሆነ ይላል። ከዛ አሁን ልጁ ሞቶ ወይም ደግሞ ሁሉን ያስገዛው ወልድ ሞቶ ሞትን ድል ያላደረገው ካልሆነ ይላል። እንዲያማ ካልሆነ ስለ ሞቱ ሰዎች የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለዚህ ክርስቶስም ሞትን ሞቶ ድል አድርጎ የሙታን በኩር ሆኖ ካልተነሳ ስለዚህ ስለ ሞቱ ሰዎች የሚጠመቁ አካላት ራሱ ምንም አያደርግላቸውም ማለት ነው። ሞት የማይሻር ከሆነ
ክርስቶስ ሞቶ ድል አድርጎ ያልተነሳ ከሆነ ስለ ሞቱ ሰዎች መጠመቅ ራሱ ምንም ዋጋ የለውም ብለው ሐዋርያ ቅዱስ ጳውሎስ ይናገራል። ከዚህ አንጻር የሚፈታ ነው አንዱ ማለት ነው። እሺ ዮሐንዬ፣ እስኪ ምናልባት አሁን አንተ ያልከው ለሞት መገዛት የሚለው እሱ እንትን የሚል ከሆነ ችግር የለም። ግን እኔ አሁን ሳየው የምረዳው ለክርስቶስ ይመስለኛል። እንደገና እያነበብኩት እንየው አይደል? ሀሳቤን ላስቀምጥ። ይቻላል አስቀምጥና አሁን አክቹዋሊ የኛ አንድምታም በሁለቱም ስለሚፈታ አሁን አንድም ተብሎ ክርስቶስ ራሱ ሳይሆን የክርስቶስ አካል አለ አይደለ? ቤተክርስቲያን በዘመኑ ፍጻሜ ደግሞ ሁሉም ተጠቅልሎ ለእግዚአብሔር ብቻ የሚገዛበት ያው እንደ ራስነቱ የቤተ ክርስቲያን ራስ እንደመሆኑ ቤተ ክርስቲያኑ ወክሎ ክርስቶስ ተጠራ። ይሄ ቤተ ክርስቲያንን ኢንዲኬት ለማድረግ ክርስቶስ ተብሎ ተጠራ። ልክ ጎርጎርዮስ ሲጠቅስ ልክ ለምን ታሳድደኛለህ ብሎ ጳውሎስን ተናግሮት አልነበረ? ክርስቶስ ለምን ታሳድደኛለህ ሲል ክርስቶስን እያሳደደው አለ። ያ ቤተ ክርስቲያን ራሱ ትገዛለች። ያው ልጅ የተባለው ቤተ ክርስቲያንን ትሆንና ቤተ ክርስቲያን በመጨረሻ ሞት ሳይገዛት ለዘለዓለሙ ለእግዚአብሔር እየተገዛች ትኖራለች የሚለውም ይፈታል። እሺ ምናልባት ሀሳብን እንስማውና እሺ ዮሐንዬ፣ እሺ ያው በአንድምታው በሁለቱም ይፈታል ያልከኝ፣ እንግዲህ እኔ ደግሞ ወይ አንዱን ይዛለሁ ወይ ሁለቱንም ይዛለሁ። አሁን ስታነበው እዚህ ጋር ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል የተባለው ክርስቶስ ነው አይደል? ቅድም የተስማማንበት ቁጥር 25 ላይ ምክንያቱም እግዚአብሔር ምን ብሎታል? ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታልና። ከዛ የኋለኛው ጠላት የሚሻረው ሞት ነው ይላል። እንግዲህ ጠላቶች ከተባሉት ውስጥ አንዱ ሞትም ነው። ይሄ እስኪገዛ ሁሉም እስኪገዛ ሊነግስ ይገባዋል የተባለው ለክርስቶስ ነው። ከዛ ሁሉን ከእግሩ በታች አስገዝቷልና ኦኬ፣ ሁሉን እስካስገዛል ድረስ በእግር መረገጫ እስካደርግልህ ድረስ ስላለው ለክርስቶስ እንደሆነ ነው እኔ አሁን እንትን እያየሁት ያለሁት። እና ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ማለት ወልድ አብን ይገዛል ማለት ሳይሆን ሁሉ ተገዝቷል የሚለው በቃ ጠላቶች የተባሉትን ሁሉ አሁን ያወራናቸውን ቅድም የተናገርናቸው ማለት ነው። ከዛ ምን ይላል መሰለ ቁጥር 28 ሁሉ ከተገዛለት በኋላ ግን ይላል እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አሁን ከተገዛለት በኋላ ሁሉ ከተገዛለት በኋላ ፍጻሜ ሲሆን ከዛ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ይገዛል ይላል። ይሄ ያው ቅድም እንዳልኩ አካሉ ስለሆነች ቤተክርስቲያንን ለማጠየቅ ነው ያስኬዳል። ግን ለክርስቶስም ቢሆን ክርስቶስ አንሶ ይገዛል የሚል የገዥና ተገዢ ሳይሆን ስራውን ማጠናቀቁ ማስረከቡን የልዑል እንትን አለ አይደለ? ልዑል በጦርነት ጊዜ ሄዶ አሸንፎ ሁሉ እንዳድርጎ ሲመጣ በዛ መንግስት ላይ ለአባቱ ያንን ድል የሚያስረክብበት ምናምን ያንን ጊዜ እንግዲህ ፍጹም ባያደርገውም አልነው ምሳሌው። ከዛ ሁሉን ይቅርታ ሶሪ እንትን አለብኝ። እሺ ኦኬ ቁጥር 24 ላይ ነበርኩ 25 ላይ ነበርኩኝ እንትን ወጥቶብኝ ነው። ጠላቶች ሁሉ ከእግሩ በታች ላይ እስኪያደርግ ድረስ ሊነግስ ይገባዋል። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ኦኬ ከዛስ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ማን ነው? አብ ነው አይደል? አየው፣ ሁሉን ላስገዛለት ሁሉን አስገዡ ለሞት ሳይሆን ለልጁ እንዳስገዛለት ሁሉን ይነግረና በሻረ ጊዜ ግን ሁሉን ላስገዛለት ይገዛል ይለናል። ከዛ እንዲማ ካልሆነ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለው? ሁሉን ላስገዛለት ይገዛል። አሁን ለሞት ከሆነ ሞት ነው ሁሉን ላስገዛለት የሚገዛው ብለን ነው ሊደመድም የሚገባው ብዬ አስባለሁ። እዚህ ጋር እንደማየው እንዳልከው ግን አንድምታው በሁለት በኩል ያስኬዳል
በሁለት በኩል ነው የምናየው ያልከው እይታም አለ። እኔ ግን እንደዚህ ነው የማየው፣ ለክርስቶስ ነው ብዬ ነው የማምነው። አሁን እሺ ይህን ዮሐድዬ የዋድሻ እንትን ጥያቄ ልጠይቀውና አንዴ አንዴ እሺ ይቅርታ አለ። ዲያቆን እሺ እሺ አንዴ ትጠይቀዋለህ። አንዴ አሁን ክርስቶስ ስትል ወልድ ራሱ መጨረሻ ላይ ይገዛል ነው ለአብ ጆ አሁን ይሄ በአንተ ነው። ይገዛል የሚለው ቅድም ነግሬያለሁ። ይገዛል የሚለው ያው ስራውን ማጠናቀቁ ማለቁን የሚያሳይ አይ ነው። ነው ገባ? ከዛ ሁሉ በኋላ ከእግሩ ያው አሁንም ሁሉ ከእግሩ በታች አስገዝቷልና የተባለው ወልድ ነው። ማን ነው ሁሉ ከእግሩ በታች አስገዝቷልና ሲል ማን ነው ሁሉ ከእግሩ በታች ያስገዛው? በአንተ አፈታት ሁሉን ከእግሩ በታች ያስገዛለት አብ ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ማለት ነው። ማን ያስገዛለት ሳይሆን ሁሉ ከእግሩ በታች አስገዝቷልና የገዛው ማን ነው? ሁሉ ከእግሩ በታች የገዛው ማን ነው? ቁጥር ስንት ላይ ያለው ነው ዮሐድ? 27 ላይ 27 ላይ ኦኬ 27 ላይ ሁሉን ከእግሩ በታች አስገዝቷልና። እሺ ገባ? አዎ ማን ነው? ሁሉን ከማን ከእግሩ እግር በታች በታች ነው ሁሉ አስገዝቷልና። የተገዛ? ከማን እግር በታች ነው የተገዛው? ሁሉ ከክርስቶስ ኦኬ። እግር በታች ስለዚህ ከክርስቶስ መገዛቱ እግር በታች መገዛታቸው ምን አይነት መገዛት ነው? ሁሉም ከእግሩ በታች ሲገዙ ምን አይነት መገዛት ነው? ሁሉ ለክርስቶስ ይገዛል። አሁን ቅድም እንደተናገር ነው ለምሳሌ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታልና ሊነግስ ይገባዋል አይደለ ያልነው እኮ። ምን አይነት መገዛት ነው የሚገዙት? ሁሉም ከእግሩ በታች ሲገዙ ምን አይነት መገዛት ነው የሚገዙት? ለክርስቶስ የሚገዙት ኦልሬዲ እንግዲህ ለክርስቶስ መገዛት ማለት ሞትን ጠላቶቹን ስታይ ሁሉም ይታዘዘዋል ማለት ነው። ምንም የሚሳነው ነገር የሌለ ሁሉ ከሱ በታች እንደሆነ የሚያሳይ ነው። ስለዚህ ልክ እሱ ሌሎቹን ከእግሩ በታች እንዳስገዛ እንደዚያው ነው ለአብ እሱም የሚገዛው። ከዛ በኋላ እሱ ደግሞ ራሱ ለአብ ይገዛል ነው? ኖ አይደለም። ያው ለእሱ ጋር አሁን ሁሉ ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጽ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጁ ራሱ ላስገዛለት ይገዛል ነው የሚለው አይደል? ያ ዮሐዲ አሁን ጌታ ጋር ስንመጣ ለምሳሌ ቃላቶቹን ቋንቋ አንድ አይነት ስለሆነ ጌታ ጋር ስንመጣ በዛ መንገድ አንፈታውም ወይም አናስበው። ለማሰብም እና እንዴት ነው የምትፈታው? አያስኬድም። ልጁ በጣም ይገዛል ጥሩ፣ ሲል እንዴት ነው የምትፈታው? በጣም ጥሩ። አሁን ቅድም አንተ ያልከው ቤተክርስቲያን አካሉ ስለሆነች የእሷን መገዛት የሚያሳይ ነው የሚለውን አሁን ሰፋ አድርጌ ሊየው ስለማየው እንዴት እንደሆነ ታውቃለህ? ሁሉ ለራሱ ሊያስገዛ በሚችልበት አሰራሩ የተዋረደው ስጋችንን ሁሉ ይለውጠዋል ስለሚል ገባ? ሁሉ ነገር ለመለኮት ይገዛል። ያ የክርስቶስ አካል የሆነችው ወይም ቤተክርስቲያን ማለት ነው። ገባ? ስለዚህ በቤተ ክርስቲያን ነው ያንን የምትረዳው ትወስደዋለህ እኮ። በቤተ ክርስቲያን ክርስቶስ ጋር ከሆነ ስትመጣ አካሉን አካል እኮ የቤተ ክርስቲያን አካል እንደመሆኑ የቤተ ክርስቲያን አካል የሆነችው ፍጹም መገዛትን የመጨረሻው ዘመን በዚህ ዓለም ብዙ መገዛቶች አሉ። እንዳልኩ ጎርጎሪዮስ ኦሬሽን ሰርቲ ላይ ያብራራዋል። ማለት በዚህ ምድር ላይ ሌሎች ገዢዎችም ጭምር አሉ አይደለ? በቤተ ክርስቲያን ጳጳሳት አሉ፣ ነገስታት አሉ፣ ምናምን አሉ። የዛኔ ግን ሁሉ በሁሉ ሆኖ የሚገዛው ጳጳስ የለም፣ መንግስት የለም፣ ኦኬ፣ የእርከን ደረጃ የለም። ሁሉም በሁሉም ይሆን ዘንድ ቤተ ክርስቲያን የምትገዛው ፉሊ ለእግዚአብሔር ነው፣ ሰሚት የምታደርገው ለእግዚአብሔር ነው የሚለውን ኢንዲኬት የሚያደርግ ነው ብሎ ይገልጸዋል ጎርጎሪስ። ኦኬ ሶ ከዛ አንጻር ከሆነ የምትረዳው ኦፍኮርስ ያስኬዳል። አሁን አንተ ግን ወልድ ወይም ደግሞ ኢየሱስ ክርስቶስ ራሱ ነው ሰብሚት የሚያደርገው ሁሉ ስልጣኑ ሰጥቶ አይ ሰብሚት የሚያደርገው ራሱ ወልድ ራሱ ለአብ ነው የሚል ከሆነ ግን ምን አይነት መገዛት ነው የሚገዛው? ራሱ ወልድ ለአብ ራሱ የሚገዛው መገዛት ምን አይነት መገዛት ነው? ግልጽ ነው ጆይ? ትርጉሙን አሁን ግልጽ ነው። አሁን ትርጉሙን እንደዛም ልንወስደው እንችላለን። አሁን በአብራራው መንገድ እንደተናገርከው ማለት ነው። ግን እዚህ ጋር ቃሉ የሚለው
ሞት ነው እንዳትል ልጁ ነው የሚለው። ሞት ደግሞ ልጁ ብለን አንጠራው አይደል? ለምሳሌ ኖ በዚያን ጊዜ ልጁ እሱ ራሱ እኮ በሞት ላስረዳ። እሺ አንዴ ትልቁ ላይ አድርገኝ ያሬዲዮ፣ ከዛ ትቀጥላለህ። ከይቅርታ ሞት የሚለው ልጅ የሚለው ሞት ብለን እንተረጉመዋለን እኮ አይደለም ያልኩ። በደንብ አስተውለ ስማኝ እንዴት እንደሆነ። ልጅ የተባለው ሞት ሳይሆን በደንብ ስማኝ፣ የኋላ ጠላት የሚሻረው ሞት ነው ይላል። መጨረሻ ላይ የሚሻረው ጠላት ማን ነው የሚለው ሞት። ምክንያቱም ለምንድን ነው መሻር ያለበት ይሄ ሞት? ኦኬ ሁሉ በሁሉ መሆን አለበት አይደለ? ስልጣን ሁሉ ገዢ፣ በትንሣኤ ጊዜ ገዢ የሚሆነው እግዚአብሔር ብቻ ነው። ስለዚህ የኋለኛው ጠላት ሁሉንም የገዛው ሞት መሻር አለበት። መጨረሻ ላይ የሚሻረው ጠላት ሞት ነው። ሁሉን ከእግሩ በታች ምን ብሏልና አስገዝቷል። ይሄ ሞት ያልገዛው የለም። የሚገርም ሁሉንም ከእግሩ በታች አስገዝቷል። ኦኬ ዘን ሁሉን ከእግሩ በታች ስላስገዛ መጨረሻ ላይ ይሄ ሞት ራሱ ይሻራል። ግን ይሄ ሞት ሁሉንም ገዝቷል ሲባል ሁሉንም ገዝቷቸዋል ሲባል ያስገዛለት እግዚአብሔርንም ጭምር ወይም ወልድንም ጭምር ገዝቶታል ማለት ነው። ከድሮ ማለት የተነሱት የትኛውም ቅዱስ በብሉይ ኪዳን የነበሩ ሁሉንም ሞት ገዝቷቸዋል። ሰው ሞት ስለገዛቸው ገዝቷቸዋል ሲባል ግን ያስገዛለት ወልድንም ጨምሮ ገዝቶታል ማለት አይደለም። ወልድንም ጨምሮ ገዝቶታል ማለት አለ። ወልድን ያስገዛለት ወልድን ግን አልገዛውም ይልና ኦኬ ሁሉን ካስገዛለት ከወልድ በስተቀር ሁሉንም ገዝቷቸዋል ማለት ነው። ጻድቃን አብርሃምን በል ይስሐቅን በል ያዕቆብን በል የትኛው ሙሴንም በል ሁሉንም ሞት ገዝቷቸዋል። አስገዝቷል የሚለው ለሁለቱም ነው እየተነገረ ያለው። ሁሉን ከእግሩ በታች አስገዝቷልና ሲል በብሉይ ኪዳን የነበሩትን በሙሉ ገዝቷቸዋል። ሁሉንም ሞት። አይ እኔ ያልገባኝ ምን መሰለ፣ ስማኝማ ተረዳኝ። ያልገባኝ ነገር ምን እንደሆነ ታውቃለህ? አሁን ከላይ ምን ብለን ነበረ? እንግዲህ ጠላቶቹን ሁሉ ከእግሩ በታች እስኪያደርግለት ድረስ ሊነግስ ይገባዋል የተባለው አሁን ክርስቶስ ነው ብለን ነበር አይደለ? ጠላቶቹን ከእግሩ በታች የሚያስገዛለት ማን ነው? ለክርስቶስ ያደርጋል ሲባል እኮ ማለት የሆነ ጠላቶችን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል ሲባል ክርስቶስ ነው ከእግሩ በታች የሚያደርጋቸው ጠላቶች። ኦኬ ጠላቶቹ ሁሉ እግዚአብሔርም ሶሪ ገባው መሰለኝ። አብ ጠላቶችን የእግር መረገጫ አብም ጠላቶችን የእግር መረገጫ እስካደርግልህ ድረስ ብሎታል አይደለ? በትንቢት ትክክል። ዕብራውያን ላይ ዘሴም ኦቶሪቲ እንዳላቸው እዚህ ክፍል ላይ ደግሞ ልጁ ራሱ ጠላቶችን ከእግሩ በታች እንደሚያደርግ ይኸውልህ ላሳየሽ። እዚህ ጋር ልጁ ራሱ ጠላቶችን የእግሩ መረገጫ ራሱ እንደሚያደርጋቸው ነው የሚናገረው። ይኸው በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ የሚሽረው ማን ነው? እዚህ ጋር በሻረ ጊዜ የተባለው ማን ነው? ልጁ አይደል? ክርስቶስ ነው። አዎ እሺ። ሁሉንም ይሄ በሻረ ጊዜ ፍጻሜ ይሆናል ይልና ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ማን ነው ከእግሩ በታች እስኪያደርግ እየተባለ ያለው? ጠላቶቹን ክርስቶስ። አዎ። ስለዚህ ጠላቶቹን ሁሉ ከእግሩ በታች የሚያደርገው ክርስቶስ ራሱ ነው። እስኪያደርግ ድረስ ጠላቶቹን ሁሉ ከእግሩ በታች እስኪያደርጋቸው ድረስ ሊነግስ ይገባዋልና ይላል። ስለዚህ ጠላቶችን ከእግሩ በታች የሚያደርጋቸው ክርስቶስ ራሱ ነው። የኋለኛው ጠላት የሚሻረው ወይም ክርስቶስ የሚሽረው ጠላት ማነው አለ? ሞት ነው። ለምን? ሁሉን ከእግሩ በታች አስገዝቷልና። በነገራችን ላይ እዚህ ጋር ስለ ትንሣኤ ሙታን ነው። ክርስቶስ ሞትን ድል አድርጎ ተነስቷል ነው ዋና ሀሳቡ። ባይዘው የሐዋርያ ቅዱስ ጳውሎስ ዋና መልእክቱ ይኸውልህ እዚህ ጋር አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷልና። መጀመሪያ ኮር ፖይንቱ እዚህ ጋር ነው ያለው። ለሙታን በኩር ሆኖ ክርስቶስ ሞትን ድል አድርጎ ተነስቷል። ሞትን ድል አድርጎ ካልተነሳ ትንሣኤ የለንም ብሎ ሐዋርያ ቅዱስ ጳውሎስ እየተናገረው። ምክንያቱ እንዲያማ ካልሆነ ስብከታችን እንዲያው ከንቱ ነች አይደለም። እሺ እዚህ ጋር ይኸው
ከዚህ ጀምሮ ክርስቶስም ካልተነሳ እንግዲያው ስብከታችን ከንቱ ነው፣ እምነታችሁ ደግሞ ከንቱ ናት። በቃ ክርስቶስ ሞትን ሽሮ ድል አድርጎ ካልተነሳ በቃ ዝም ብለን ስብከታችንም እምነታችንም ከንቱ ነው ማለት። ግን ክርስቶስ ጠላትን ሽሮ ተነስቷል። በቃ የትንሣኤያችን በኩር ሆኖ አረጋግጠውልናል። ስለዚህ በትንሣኤያችን እንዳትጠራጠሩ፣ ጥርጥር እንዳይኖራችሁ ነው ሐዋርያ ቅዱስ ጳውሎስ ዋና የዚህ ክፍል ዋና ሐሳቡ ማለት እስከ መጨረሻ ድረስ ብትመለከተው። ስለዚህ ክርስቶስ ሞትን ሽሯል፣ ከእግሩ በታች አስገዝቷል። ለእኛም ባይዘ ሞትን አስገዝቶልናል አይደል? ሞት አሁን አይገዛንም። እኛ ከስልጣናችን በታች ነው፣ እንድንገዛ አድርጎናል። ሞት በእኛ ላይ ስልጣን የለውም። ስለዚህ ምንድን ነው የሚለው? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ምን ሊገባል? ሊነግስ ይገባል። አሁን ቅዱስ ዮሐንስ አፈወርቅ እንደው ጠላቶቹ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል ሲባል ከዛ ጠላቶቹን ከእግሩ በታች ሁሉንም ካስገዛ በኋላ በቃ ከዛ በኋላ መንገሱን ያቆማል ማለት ነው? አይደለም፣ በጭራሽ አይደለም። እንደውም የበለጠ ጠላቶች ሁሉ ካስገዛ በኋላም እንዴት ይበልጥ አይገዛም ብሎ ነው ቅዱስ ዮሐንስ አፈወርቅም የሚናገረው። እና ስለዚህ ምንድን ነው ክርስቶስ ኃይልን፣ ስልጣንን፣ አለቅነትን ሁሉ ይሽራል። የማን የጠላትን የመጨረሻ የሚሻረው ጠላት ግን የሚሻረው ጠላት ምንድን ነው ይላል? ሞት ነው። ሁሉን ከእግሩ በታች አስገዝቷል፣ ሞት ያልገዛው የለምና ማለት። ነገር ግን ሁሉ ተገዝቷል ሲል ሁሉ ለሞት ተገዝቶለታል ሲባል ሁሉን ካስገዛለት በቀር መሆኑ ግልጽ ነው ይል ወልድንም ጭምር ገዝቶታል ማለት ግን አይደለም። ሁሉ ከተገዛለት በኋላ ግን ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ምን ማለት ነው? እግዚአብሔር ሁሉ በሁሉ ይሆን ዘንድ ይሄ ሞት ሁሉን ከገዛ በኋላ ግን የዚህ የሞት ስልጣኑ ደግሞ ተሽሮ የሁሉም ስልጣን ባለቤት እግዚአብሔር እንዲሆን ስልጣኑ ባለቤትነቱ የእግዚአብሔር እንዲሆን ሞትን ደግሞ ሊሽረው ማን ሞተ? ሁሉም ለገዛው ለሞት ልጁ ደግሞ ተገዛና ሞትን ሞቶ ገደለው ወይም ደግሞ ሻረው ማለት ነው። የሞት ስልጣን የተሻረው በክርስቶስ ሞት ነው። ለሞት ተገዝቶ ነው ክርስቶስ ሞትን ያጠፋው የሻረው ማለት ነው። ለዛ ነው ያስገዛለት ክርስቶስ ወይም ሞትን እንዲገዛ ያደረገው ስልጣን የሰጠው ወልድ ለሞት ለራሱ ተገዝቶ ሞትን ሻረው ወይም ሞትን አጠፋው ማለት ነው። የሚሻረው ጠላት ሞት ነው ያለው እንደዚህ ነው። በምንድን ነው የሚሻረው? በክርስቶስ ሞት። ክርስቶስ ሞቶ ከዛ በኋላ በትንሣኤው ሞትን ያጠፋል። ሞትን ይሽረዋል ማለት ነው። ደን ሞት ከተሻረ በኋላ ምን ይሆናል ማለት ነው? እኛ የእግዚአብሔር ልጆች ተብለን እንጠራለን። በባርነት ውስጥ የነበርን በሞት ጥላ ውስጥ የነበርን ሁሉ ከባርነት ወጥተን የእግዚአብሔር ልጆች አባ አባ ብለን የምንጮህበትን የልጅነት መንፈስ ተሰጠን ብለን እንድንናገር ስልጣን ሰጠን። ለዛ ነው ቀጥሎ ምን ይላል መሰለ? እንዲያማ ካልሆነ ማለት ምን ማለት ነው? ሞት ካልተሻረ ማለት ነው። አይሰማ? ተቋርጦ ነበር እንዴ? እኔ ጋር አንተ ጋር ከሆነ ቼክ አድርገውና እዚህ ጋር በጣም የሚጠይቀዋለ። ምክንያቱም እንዲያ ካልሆነ ይላል። እንደዚያ ካልሆነ ክርስቶስ ሞቶ ሞትን ያልሻረው ከሆነ ስለዚህ አለ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል። አሁን ስለ ሙታን የሚጠመቁ ሰዎች ነበሩ ይላል አዲስ መደበኛ ትርጉምም። ሳይጠመቁ የሞቱ ሰዎች ካሉ በሞቱት ፈንታ ቤተሰቦቻቸው ወይ ዘመዶቻቸው በእነሱ ፈንታ ይጠመቃሉ። ያው ጥምቀት ማለት ደግሞ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አይደለም? አንድ መሆን። እንደዛ ከሆነ ክርስቶስ ሞትን ሽሮ ድል አድርጎ ካልተነሳ ስለ ሞቱ ሰዎች ከክርስቶስ ሞትና ትንሣኤ ጋር አንድ እንሆናለን ብለው መጠመቃቸው ምንም አያደርግም። ምን ያደርግላቸዋል? ሙታንስ ከቶ የማይነሱ ከሆነ ሙታንም ትንሣኤ የሌላቸው ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለ እነሱ ብለው የሚጠመቁ ሰዎች ምን ያደርግላቸዋል? ለምን ይጠመቃሉ ብለው ሐዋርያ ቅዱስ ጳውሎስ ይጠይቃል።
ክርስቶስ ሞትን ድል አድርጎ ተነስቷል የሚለው ሀሳብ ነው እየተናገረ ያለው። እሺ ዮሐዴ ከቁጥር 24 ጀምሮ ስታየውን አስገዛለት የሚለው ሁለት ቦታ ስላለ ያው ለክርስቶስ እንደተነገረለት ግልጽ ነገር አለ። ከዛ ደግሞ አንዱ ደግሞ ለሞት ነው የሚል ነገር ነው አንተ አሁን እያስረዳኸኝ ያለው። ግን ምንድነው መሰለ አሁን ጥያቄ የሚፈጥርብኝ ከቁጥር 24 ጀምሮ ደግሜ ላንብበው ከታገስከኝ። በኋላም መንግስቱን በመምጣቱ ይላል። በመምጣቱ ለክርስቶስ የሆኑት ናቸው የሚነሱት ይልና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንንም ሁሉ ኃይልም በሻረ ጊዜ ፍጻሜ ይሆናል። አሁን መገዛት የሚለው ፍጻሜ ስለመሆን ነው ብለን ነበር ቅድም፣ ሁሉን የሚሽርበት ማለት። ምክንያቱም ቁጥር 25 ላይ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ክርስቶስ ሊነግስ ይገባዋልና። ይሄው ነው። እሺ የኋለኛው ጠላት የሚሻረው ማን ነው? ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ካስገዛለት በቀር ይልና ሁሉ ከተገዛለት በኋላ አሁን ጥያቄ የሚፈጥረው እዚህ ጋር ነው ዮሐዴ ቁጥር 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይዘን በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። አሁን ሁሉ ላስገዛለት ለሞት ማለት ነው። ፎከስ የሚያደርገው ሁሉ ላስገዛለት ለሞት ነው። እንዲህ እንትን ፊቸር መስሎኝ እኮ ዮሐዴ ላስገዛለት ይገዛል የሚለው እኮ ሁሉን ላስገዛለት ለሞት ማለት ነው። ሞት እኮ እንዲገዛ ያደረገው ወልድ ራሱ ነው ማለት እንጂ በራሱ ስልጣን የለውም እኮ ብዬ ነበር። ሞትን አይደለም ያልገባኝ ነገር ቆይ አንዴ ሞት ሁሉን ገዝቷል። ጆን እዚህ ጋር እንዲያማ ካልሆነ የተባለው አንዴ ቆይ፣ በጣም ጥሩ ፖይንት ቅድም ዮሐድዬ ነክቶል ነበረና ይቅርታሽ አድሻ። ምክንያቱም እዚህ ጋር ቁልፉ ስላለ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል። እንዲያማ ያለው ምኑን ነው ጆን? ወልድ ለአብ ካልተገዛ ማለቱ ነው? ኖ ምክንያቱም ከላይ ለወልድ ነው። ቆይ ስማኝ አንዴ ጆንዬ፣ ወልድ ለአብ ነው የሚገዛው ብላችሁ ስለምትሉት እናንተ ወልድ ለአብ ነው የሚገዛው ብላ አይደል የፈታኸው? ስለዚህ እዚህ ጋር እንዲያማ ካልሆነ ያለው ወልድ ለአብ ካልተገዛ ማለቱ ነው አይደለም። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ የሚለው ስለ ክርስቶስ ትንሣኤ መነሳትማ ከሌለ ብሎ ስለ ጌታ ኢየሱስ ትንሣኤና ጠላቶቹን ሁሉ ስለ መሻሩ፣ ስለ ማስረከቡ፣ ስለ ፍጻሜ መሆኑ፣ ስለ መጨረሱ ይናገር። እንዲህ ባይሆን ኖሮ እምነታችን ስለምንስ መጠመቅ አስፈለገ የሚለው እንዲያማ የተባለው ምን ስለሚሻር ነው ጆን? እንዲያማ የተባለው ምን ስለሚሻር ነው? ጠላት ሞት ስለሚሻር። ፐርፌክት። ምክንያቱም ጠላት ሞት ካልተሻረ እንዲያማ ካልሆነ ሙታን የሚጠመቁ ምን ያደርጋሉ እያለ አነሳ። ኦኬ አሁን ያው ጆን ፕሊዝ እችን እንዲያማ የምትለዋን ከጠላት መሻር ጋር ከሞት ጋር አመጣኸው፣ አያያዝከው። ምክንያቱም የዚህ ሁሉ ውጤት የሞት መሻሩ ስለሆነ ሞት በሞት መገደሉ ስለሆነ። ኦኬ አሁን የዚህ ጋር ሁሉም ከእግሩ በታች አስገዝቷልና ነገር ግን አለና ሁሉ ተገዝቷል ሲል ይላል። ኦኬ እዚህ ጋር ሁሉ የተባለው ማን ነው? ቁጥር ስንት ላይ ነው ያሬዲ? ቁጥር 27 ላይ ነው ያለሁት። ሁሉም ከእግሩ በታች አስገዝቷልና ይልና ሁሉም ከእግሩ በታች አስገዝቷልና ብሎ ከዛ ግን ሁሉ ተገዝቷል ሲል ሁሉ የተባለው ማን ነው? ሁሉ ተገዝቷል ሲል ሁሉ የተባለው ማን ናቸው? ሁሉ የተባለው ማን ነው? ጠላቶቹ ሁሉ እኮ ሁሉማ የሰው ልጅ ሁሉ ማለትህ ነው። ለምን ሁሉ ከእግሩ በታች ተገዝቷል? ከእግሩ በታች የተባለው እኮ ለክርስቶስ ነው አይደል ያሬድ? ቁጥር 27 ላይ ሁሉን ከእግሩ በታች አስገዝቷልና እኮ ነው። አሁን እሱን ላያዘ ከማን እግር በታች ነው? እኛ ለሞት ብለን ነው ለሞት ብለን የፈታንበትን ላሳይክ ነው። አንተም ወልድ ብለህ ፍታው። ከሞት እግር በታች
ላሳይክ ነው። አይ ሁሉን ቆይ አንድ ያሬድ ዮሐዲ እኮ ቅድም ጀምሮ አንድ እኮ ሲያሳይ የነበረው ይሄንን ነው። አዎ አይ አንድ ይቅርታ ከእግሩ በታች የሚለው ከሞት እግር በታች አስገዝቷለው እግዚአብሔር። ምክንያቱም የኋለኛው ጠላት የሚሻረው ሞት ነው ብሎ ነው የጀመረው። ሀሳቡ ሲጀምር አይደል? እሺ አዎ የሚሻረው ሞት ነው። ልክ ነህ። ኦኬ ከዛ ቀጠለና የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ይላል። አሁን አስተውል ጆንዬ፣ ሁሉ የተባለው ምክንያቱም ሁሉ ተገዝቷል ይላል። ሁሉ ከእግሩ በታች ተገዝቷል አስገዝቷልና ይልና ከዛ ሁሉ ደግሞ ተገዝቷል ይላል። ሁሉ እዚህ ጋር ማን ነው? ሁሉ ተገዝቷል ሲል ሁሉ የተባለው ማን ነው? ቁጥር 27 ላይ ነህ? አዎ እዛ እኮ ነኝ ያለው ጆንዬ። ሁሉ የተባለው ማን ነው? ሁሉ ተገዝቷል ሲል ቁጥር 27 ሁሉ የተባለው ማን ነው? የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ይልና ከላይ ነገር ግን ብሎ ሁሉ ተገዝቷል ሲል አለ ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ የተባለው ማን ነው? ጠላቶቹ የክርስቶስ ጠላቶች ብዬ ነው እዚህ ጋር የምወስደው ያሬድ። በቃ ስፔሲፊክ ጠላቶቹ ብቻ ነው ብላ ሞት፣ በሽታ፣ መበስበስ የሚባሉት እነዚህ ኃጢአት ምናምን የሚባሉት ሁሉ የተባለው እሱ ነው ጆንዬ። እንደሱ ከሆነማ ስፔሲፊክ ነው፣ ሁሉ አይባልማ። አዶን ነው እንግዲህ እዚህ ጋር አሁን እንደዛ አሁን እንደምትለኝ ለሞት ተገዝቷል የሚለውን እንዳልወስድ የሚያደርገኝ ምንድን ነው? እዚሁ ጋር ይኸውልህ ከላይ ሳነበው ቆይ ቁጥር 25 ላይ ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል የተባለው ሞት ነው ወይስ ክርስቶስ ነው? ይሄ እሺ እሱ ክርስቶስ ኢየሱስ ነው አለ። ምክንያቱም ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባው ክርስቶስ ነው አለ። ከዛ አለቀ። ይኸው አለቀና የኋለኛው ጠላት የሚሻረው ሞት ነው አለ አይደል? የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። አየኸው? ሁሉ ተገዝቶለታል። አስተውል፣ ሁሉ ተገዝቶለታል። ለዚህ ግን ሁሉ ሲገዛለት ግን ያልተገዛለት ግን ያስገዛለታል ይላል። ምክንያቱም ሁሉን ካስገዛለት ሲል ካስገዛለት በቀር ነው ይላል። አሁን የጠየቅኩ እኔ ጆን ሁሉ የተባለው ማን ነው? ቀጣዩዋ ላይ ቁጥር 28 ላይ አሁን እዚህ ጋር ለሞት ነው ሁሉ የተገዛው ብለን ከወሰድ ነው ቁጥር 28 ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ዘንድ ይላል። ሁሉ ከተገዛለት በኋላ የተባለውም ለዛው ለሞት ነው ብለን ነው የምንፈታው። ምክንያቱም ለሞት ይኸውልህ፣ ኦኬ የእኛን ፍቺ ልንገርህ። የኋለኛው ጠላት የሚሻረው ሞት ነው ብሎ ጀመረልህ። ስለ ሞት ነው እያወራ ያለው። ከላይ ጀምሮ ስታነበውም ስለ ሞት ነው የሚያወራው። ሞት በሰው በኩል ስለመጣ እያለ ያወራዋል። አሁን በአዳም በኩል ሞት መጥቷል ለሰው ልጆች ሁሉ። ይሄ ሞት ሁላችንንም አንቆ ይዞ የሚገለን ነው። ትንሣኤ እንዳይኖረን ያደረገን ነበረ። ክርስቶስ ግን ይሄን ሞት በሞቱ ይሽረዋልና የኋለኛው ጠላት የሚሻረው ሞት ነው አለና ይሄ ሞት ሁሉን ከእግሩ በታች አስገዝቷል ማለት ነው። ሁሉ ሰው ለሞት እየተገዛ ነው። ሁሉ ሰው በሞት ተውጧል። ነገር ግን አለ ሁሉ ተገዝቷል ሲባል ይላል፣ ወይም ሁሉ ሰው ለሞት እጅ ሰጥቷል ወይም ሞት ገዝቶታል ሲባል ሁሉን ካስገዛለት በቀር ነው። ምክንያቱም አዳም ወይ ከበላ የሞትን ሞት ትሞታለህ ብሎ ሕግን የሰጠ ወደ አዳም በነፃ ፈቃዱ ሞትን እንዲያመጣ ያደረገው እግዚአብሔር ነው። ኦኬ። ስለዚህ ከእግዚአብሔር ግን አይገዛም ለሞት አለና ሁሉ ከተገዛለት በኋላ ግን አለ ሁሉ ከሞተ በኋላ ግን ይላል። አሁን ይኸው ግን እግዚአብሔር ደግሞ አለ አሁን ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ደግሞ ልጁ ይላል ልጁ ደግሞ ለሁሉ ላስገዛለት ይገዛል። ወይም ክርስቶስ ምን ይሆናል? ለሞት ደግሞ ይገዛል ማለት ነው። ወይም ይሞታል ማለት ነው። ለምን? ሞታችንን ለመግደል። ያለበለዚያማ ይላል ቆይ ልጨርስልህ። ያለበለዚያማ ይኸውልህ እንዲያማ ግን አሁን ምንድን ነው መሰለ ይሄኛውን ለመቀበል አሁን ለክርስቶስ ስትል እኮ ነገር ይቅርታና ለክርስቶስ ነው ካልክ እኮ ቅድም ብያለሁ። ሰብጀክሽኑ ወይም ደግሞ
መጨረሻ ላይ ከትንሣኤ በኋላ ምን አይነት መገዛት ነው የሚገዛው እኮ ብዬ ጠይቄ ነበር። ምን አይነት መገዛት ነው የሚገዛው? እንግዲህ በመጨረሻው እያልክ ለክርስቶስ መጨረሻ ሁሉም ከተሻረ በኋላ ልጁ ራሱ ወይም ደግሞ ወልድ ራሱ ነው ለአብ የሚገዛው እያልክ ከሆነ ወልድ ራሱ ለአብ የሚገዛው ምን አይነት መገዛት ነው? ኖ እሱንማ እኮ ቅድም እኮ ጨረስ ነው አይደል ዮሐዴ? እሱን እኮ ስለዚህ እኮ ባዲ ኦፍ ክራይስት እሱ ከተስማማን ማለት ነው። ቆይ ዮሐዴ እሱ አሁን እሱን ምንድነው መሰለ እኔም አንተም ሁሉን ላስገዛለት ልጁ ደግሞ ይገዛል የሚለውን ለመቼም ለሞት አንሰጠውም። ልጁ የሚለውን አረለ ወስደን ለማን ነው የሰጠነው? አካሉ ቤተክርስቲያን ስለሆነች እና ሁሉን ለራሱ ሊያስገዛ በሚችልበት አገዛዙ ሲገዛ ከአባቱ ጋርም ከባህሪ ከመንፈሱ ጋር በአንድነት እሱ ሁሉ በሁሉ አንዱ አምላክ ሁሉ በሁሉ ሲሆን ሁሉ ለዛ ለመለኮት እንደሚገዛ የሚያሳይ አካሉን የሚያሳይ ነው ብለን አልፈነዋል። ምክንያቱም ያን ቦታ ለሞት አንሰጠው ቅድም ስላወራንበት ማለት ነው። ግን ምን መሰለ ዮሐድዬ እኔ ጥያቄ ሆነብኝ። በደንብ ስማኝማ እሺ ብሮ። የት ነው ደግሞ የገባብኝ? በጌታ በኢየሱስ ስልክ ይቀባዥራል ታውቃለህ። ሶሪ ቁጥር 28 ላይ እኔ ልከፍትልህ እችላለሁ። እሺ ቁጥር 28 ላይ ምን ይላል መሰለህ? ቁጥር 28 ላይ ቁጥር 28 አንብብልኝ። እሺ ክፈተውና ችግር የለም። እሺ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እሺ አሁን ሁሉን ላስገዛለት ይገዛል የሚለውን ክርስቶስ ይሞታል ብለህ ነው ያሬዴም አንተም የነገርከኝ። አሁን ይሄ ፊውቸር ነው ወይስ ያለፈውን ነው የሚነግረን ይገዛል የሚለው? ዮሐዴ ይህን እየተናገረ ያለው ልክ ለሞት ይገዛል ስላልከኝ ሐዋርያ ቅዱስ ጳውሎስ አሁን እያሉ ማለት የተፈጸሙ ነገሮች አሁን እየተፈጸሙ እንዳለፉ እያደረገ መግለጽ ልማዱ ነው። ልክ ዕብራውያን እዚሁ ምዕራፍ 9 ከቁጥር 24 ላይ የምታስታውስ ከሆነ ክርስቶስ ከሞተ በኋላ ስለ ዕብራውያን ክርስቲያኖች ሲጽፍ አስታውሰ ከሆነ አሁን ወደ ቅድስት ገባ ይላል። አሁን ይታይ ዘንድ ወደ ቅድስት ገባ ይላል። አሁን ሲል በዛን ሰዓት ክርስቶስ ካረገ በኋላ ከስንት ዘመን በኋላ ነው እየጻፈ ያለው ሐዋርያ ቅዱስ ጳውሎስ። ግን አሁን ገብቷል ማለት ስለ መሞቱ ሲናገር አሁን ነው የገባው ብሎ በግልጽ ይናገራል። በዛ ሰዓት ክርስቶስ የምርም መስዋዕት ሆኖ መስዋዕቱን ይዞ ገብቷል ወይ ብለህ ብትጠይቅ አይደለም፣ በዕለት ዓርብ የሰራው ነው ብለህ እንደምትፈታው ልክ እዚህ ክፍል ላይም ምንድን ነው እያብራራ ያለው የክርስቶስ ሞትን ያልሻረው ከሆነ ኦኬ፣ ሁሉን ያስገዛውን ሞት መጀመሪያ ሁሉን እየገዛ ነበረ። ያ ሁሉን ሲገዛ የነበረው ሞት ደግሞ በክርስቶስ ኃይሉ፣ ስልጣኑ፣ አለቅነቱ ሁሉ ይሻራል። የየትኛውም ይሻራል። የሚሽረው ደግሞ ማን ነው አለ? ክርስቶስ ነው የሚሽረው። ኦኬ፣ ሁሉም ከእግሩ በታች የሚያስገዛው ማን ነው? ክርስቶስ ነው አለ። መጥቶ ሞትንም ድል የሚያደርገው አባቶችም ነገስታትም ቅዱሳን የተባሉ በብሉይ ኪዳን የነበሩ ሁሉንም ሲገዛቸው አንዳቸውም ይህንን ሞት ግን ማስገዛት የቻለ ማንም የለም። ሁሉም ለሞት ምን ብለዋል? ተገዝቷል። ኦኬ ያው በደንብ አሁን አንዴ እንትን ልበልና ችግር የለውም። ግዴታ መቀበል አለብህ ብለን እንዳይሰለች ዲስከስ ለማድረግ ስለሆነ ችግር የለም። ያው የመጀመሪያው ኦልሬዲ ያው ስለተግባባን ችግር የለውም። ያንን አንድምታንም ብትይዝ ማለት ነው። ግን እዚህ ክፍል ላይ ምን ይላል መሰለ? አለቅነት አለ፣ ስልጣን አለ እና ደግሞ እንትን አለ። ምንድን ነው? ኃይል አለ። ይሄን ኃይል አለቅነት የሚለው የሚሽረው ማን ነው? ክርስቶስ ነው። መቼ ነው የሚሽረው? በሞቱ ነው። ይህንን እንደዚህ ብሎ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ራሱ ይገልጸዋል። ላሳያ እንዴ ሶሪ እዛው ሐዋርያ ቅዱስ ጳውሎስ ቆላሲስ መልእክቱ ምዕራፍ 2 ከቁጥር 14 እንዲህ ብሎ ይናገራል። ይኸው ቆላሲስ መልእክቱ ምዕራፍ 2 ከቁጥር 14 ላይ
እናንተም በበደላችሁና በስጋችሁ ባለመገረዝ አለ ሙታን በሆናችሁ ጊዜ አየ ሞት በሁሉም ላይ ሰልጥኖ ይገዛ ስለነበር ማለት ነው። እሺ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ በደላችሁን ሁሉ ይቅር አላችሁ ይልና እንዴት በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይልና አለቅንነትንና ስልጣንን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ኦኬ አለቅነትን ስልጣንን ገፎ ድል በመንሳት በእርሱ ድል በመንሳት አይደለም በሞት ላይ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ይላል። መቼ ነው ይሄ የተከናወነው? ጆይ መቼ ነው ይሄ? በመስቀሉ አይደለ? በመስቀል ጠርቆ ከመንገድ አስወግዶታልና ስለሚል ማለት ነው። ስለዚህ አለቅነትን ስልጣንን ሁሉ ክርስቶስ በመስቀሉ ሻረ እያለ ሐዋርያ ቅዱስ ጳውሎስ እየተናገረ እሺ ወደዛ እንመለስና አለቅነትም ኦኬ ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ የዛኔ ፍጻሜ ይሆናል ይላል። ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው አለ። አየ ይሄ አለቅነት ስልጣን ይሄ ይሽራል ሲባል ኦፍ ኮርስ ሁሉንም አለቅነት ሁሉም ኃይልም ሁሉ ስልጣንም ክርስቶስ ይሽራል። የኋለኛው ጠላት ግን የሚሻረው ምንድነው አለ? ሞት ነው። ለምን? ሁሉን ከእግሩ በታች አስገዝቷልና። ሁሉም ከእግሩ በታች አስገዝቷል ሞት። ቅድም እንዳልኩ አለቅነት የሚባል ማለት የትኛውም ጻድቅ የሚባል የትኛውም ቅዱስ የሚባል የትኛውም ንጉስ ቢባል እነሱ ይቅሩና 1444 ሺህ ህፃናት ራሱ ንጹሐን ህፃናት ማለት ነው ደማቸው እንደ ከልብ ሲፈስ ራሱ ይህንን ሞት ከእግሩ በታች ያስደረገ የለም። ሁሉ ግን ሞት ገዝቷቸዋል። ሞት ሁሉንም ከእግሩ በታች አስገዝቷል አለ። ይህ ሞት ሁሉን አስገዝቷል ሲባል ግን ሁሉን ካስገዛለት በስተቀር መሆኑ ግልጽ ነው አለ። ሁሉን ካስገዛለት ከእግዚአብሔር ወይም ከልጁ ከራሱ መሆኑ ከሱ በቀር መሆኑ ግን ግልጽ ነው ይልና ሁሉ ከተገዛለት በኋላ ግን ይላል ሞት ሁሉንም ከገዛ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። አሁን በጣም ግራ እያጋባች ያለችው እሺ እየጻፍላሳይ ሁሉ ከተገዛለት በኋላ ይላል። ሁሉ ከተገዛለት በኋላ አሁን ሞት ቆይ አንዴ ሁሉ ከተገዛለት በኋላ ለሞት ሁሉ ተገዝቷል። ለሞት ማን ሁሉ ተገዝቷል። እሺ ተገዝቷል። ለሞት ሁሉ የተገዛው ግን በሞት በራሱ ስልጣን ሳይሆን ሞት ሁሉን እንዲገዛ ስልጣን የሰጠው ወልድ ነው። ወልድ ወይም ኢየሱስ ክርስቶስ ለሞት ስልጣን ሰጥቶታል ማለት ወይም ደግሞ ሁሉም ለሞት እንዲገዛ ስልጣን ሰጥቶታል። ለሞት ስልጣን ሰጥቶታል ወይም ደግሞ ስልጣን የሰጠው ለሞት ልጁ ራሱ ነው። ሞትን ትሞታለህ ብሎ አዳም ላይ ፈረደበት። ያንን ፍርድ ደግሞ በሰዎች ሁሉ ላይ ተፈጸመ ማለት ነው። ስለዚህ ለሞት ሁሉ ተገዝቷል። ወልድ ለሞት ስልጣን ሰጥቶታል ወይም ደግሞ ወልድ አስገዝቶለታል ለሞት ማለት ነው። አስገዝቶለታል ለሞት። ይህ ሲባል ሞት ሁሉን ገዝቷል ሲባል ግን ከወልድ በስተቀር መሆኑ ግልጽ ነው ይልና ግልጽ ነው ከወልድ በስተቀር መሆኑ ግልጽ ነው ይልና ከዛ ሞት ሁሉንም ገዝቶ ከጨረሰ በኋላ ወይም ደግሞ ሁሉንም ከገዛ በኋላ ግን ልጁ ራሱ ይሄ ወልድ ራሱ ማለት ነው ለሞት ስልጣን ሰጥቶ ነበር አይደል? ለዚህ ለሰጠው ስልጣን ለሰጠው ለሞት ራሱ ወልድ ራሱ ተገዛ ማለት ሁሉን ላስገዛለት ማለት ሞትን እንዲገዛ ሁሉም እንዲገዛለት ያደረገው ወልድ ራሱ ላስገዛለት ሁሉን እንዲገዛ ስልጣን ለሰጠው ለሞት ራሱ ወልድ ተገዛ ማለት ወይም ደግሞ ሞተ። ተገዛ ሲባል ሞተ ማለት ነው። ለምንድን ነው የሞተው ሲባል ደግሞ
እግዚአብሔር ሁሉ በሁሉ ይሆን ዘንድ ወይም ደግሞ የሞትን ስልጣን ሽሮ የእግዚአብሔር ልጆች እንድንሆን ማለት በሞት ጥላ ስር ስለነበርን ሞት ይገዛን ስለነበረ ሁሉንም የገዛውን ሞት ለመሻር ልጁ ራሱ ስልጣን የሰጠው ሞትን ለሞት ተገዝቶ ሞትን አስወገደ፣ ሁሉ በሁሉ እንዲሆን ወይም ደግሞ የእግዚአብሔር ልጆች እንዲሆኑ አደረገ ማለት ነው። ከዛ አንጻር ሞት ራሱ ተብሎ ይፈታል። ከዛ አንጻር ማለት ነው። እሺ ዮሐዲ ሞት ሁሉን ገዝቷል የሚለው ምናምን አይደለም። ገባ ችግር የሚፈጥረው እዚህ ጋር አሁን ስትመጣ ሁሉ ከተገዛለት በኋላ ከላይ አሁን ከእግሩ በታች አስገዝቶለታል ምናምን የሚለው ስለ ክርስቶስ እያወራ ነው የሚመጣው። ስለ ትንሣኤ እየነገረን ነው ጳውሎስ እየመጣ ያለውና ልክ ቁጥር 28 ላይ ስትመጣ ሁሉ ከተገዛለት በኋላ ግን ይላል እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ። ይሄ እንግዲህ የመጨረሻው ሞት ከተሻረ በኋላ ማለት ነው። በዚያን ጊዜ ላላየው ጊዜው ራሱ ልጁ ራሱ ከተሻረ በኋላ አይደለም ጆይ ከተሻረ በኋላ አይደለም። እሺ ቆይ አንዴ እሺ ልጨርስ። ዮሐዲ አስረዳኛለህ። መደጋገም ቆይ አንዴ ጆይ ሰውም ይሰለቻል እውነት ለመናገር ማለት ነው። ቆይ አሁን ያሬዶ ገባ እኔም ገባሁኝ። ተደጋጋሚ ነው የተለየ ሀሳብ ስላልሆነ ማለት ነው። እስቲ ቆይ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል አይደል? ስለ ሙታን የሚጠመቁ ሰዎች ነበሩ። ለምን ይጠመቃል? ከክርስቶስ ሞትና ትንሣኤ ጋር ለመተባበር። ለሞቱ ሰዎች መጠመቁ ምን ይጠቅማቸዋል? ትንሣኤ ያለ ብለው ያምኑ ስለነበረ ትንሣኤ የለም ስለሚሉ ሰዎች ነው መልስ እየሰጠ ያለው ጳውሎስ። ዮሐድያ አይቷል። ትንሣኤ የለም የሚሉ ሰዎች ነበሩ። ትንሣኤ ከሌለ እንደውም ቅድም ብለው ነበረ መጀመሪያ ላይ ትንሣኤ ከሌለ ስብከታችን ከንቱ ነው። እኛ ግን ስለዚህ እዚህ ጋር ስለ ትንሣኤ ነው እያወራ ያለው። ኦፍኮርስ እንዲያማ ካልሆነ የሚለው በመጀመሪያ እንዲያማ ካልሆነ የሚለው ከላይ ያነሳው ሀሳብ አለ ማለት ነው አይደል? ያ ዮሐድሻ ይኸውልህ መጀመሪያ በመምጣቱ ለክርስቶስ የሆኑት ናቸው የሚነሱት እያለ በደንብ እያስረገጠ የሚነግራቸው ትንሣኤ ያለን ነው። ከዛ በኋላ እቺ እንዲያማ ካልሆነ የሚለው የትኛውን ነው የምታመለክተው? ክርስቶስ ሞትን በመጨረሻ ሽሮት ሰው ሁሉ ተነስቶ እሱም በቃ መንግስቱ ይሄ አሁን ሚሽን ፈጽሞ ጨርሶ ለአባቱ የሚያስረክብ ከሆነ እስኪነክስ ድረስ ሊነክስ ይገባዋል የተባለበትን ፈጽሞ እስኪሆን ድረስ ካልሆነ ወልድ ራሱ የሚገዛ ከሆነ ማለት ነው። እንዲያማ ካልሆነ ሲል ልጁ ራሱ የማይገዛ ከሆነ የሚገዛ ማለት ልጁ ራሱ ካልተገዛ ማለት ነው። አያዲ እንትን በለኝ አስጨርሰኝ አንድ ጊዜ። እንዲያማ አይደለም የጠየቅኩህን ሳይሆን ጆዬ እየመለስክ ያለው ሌላ ነገር ነው። እንዲያማ ካልሆነ የተባለው ሙሉ አጠቃላይ ጋር እኮ እየይዞት ነው ያድዬ። አሁን ከላይ ጀምሮ ስናየው እሺ እንደዚህ እናድርግ በቃ፣ ወይም ክርክር እንዳናደርገው እኔ በዚህ ነው የምረዳውና አትሊስት አንተ የምትለው ነገር አሁን ለሴጣን ከሆነ ክርስቶስ ወደፊት ደግሞ ለሞት ይገዛል የሚለው ያለፈውን ነገር ከሆነ አነባለሁ አያለው፣ ችግር የለም ዲስከስ እናደርጋለን ሌላ ቀንም። እሺ ሰዎችም እንዳይሰለቹ ስላልከኝ ማለት ነው። ዮሐዲ አይሻልም? በቃ ወይም እንደዛ እናድርግ። እሺ አመሰግናለሁ። አንድ ጥያቄ ከዚህ በነገረ ስላሴ ዙሪያ ቀደም ሲነሳ የነበረው በአብ በወልድ በመንፈስ ቅዱስ በአካላት መካከል አብ የበላይ ነው ተብሎ ይነገርለታል። አብ በላይ ማለት ቅድም ባየነው ማብራሪያ ከሆነ ያው ከያሬድ ጋር ጨርሰነዋል። የበላይ የሚባል ነገር የለም። ለምሳሌ ኢየሱስ ክርስቶስ አባቴ ከኔ ይበልጣል ብሏል። ይበልጣል ሲል ግን አብ ከሱ ስለሚበልጥ አይደለም። አንዳንዶች ኢንካርኔት ስላደረገ በስጋው ስለሚበልጠው የሚል አለ። ያንን እንዳትል የሚከለክል ፊልጵስዩስ ምዕራፍ 2 ነው ዮሐዲ አይደል የሚከለክለን። ማለት እሱ በፍቃዱ ምንድን ያደረገው ራሱን ባዶ አደረገ፣ ትህትናን መረጠ። ራሱን ባዶ አድርጎ የባሪያን መልክ ያዘ። ባሪያ አይደለም የባሪያን መልክ ያዘ። መታዘዝን የሚፈጽመው ያ ለምሳሌ እኔ ከራሴ አንዳች ላደርግ አልችልም ሲል ምን ማለት ነው? የተለየ ፍቃድ የተለየ የሚያደርገው ነገር የለም። ያብ የሆነ ሁሉ የሱ ስለሆነ ማለት ኮንክሉዥን አድርጎ ሲዘጋው ያብ የሆነ ሁሉ የኔ ነው ስለሚል
ዲስቲንክት ፐርሰን መሆናቸውን ለማሳየትና እንደገና ደግሞ በዛ በመካከላቸው ትህትና እንዳለ ለእኛም ይመክረናል። እኛን ራሱ ባልንጀራዬ ከኔ ይሻላል ቁጠሩ። መቁጠር ከሆነ ኦልሬዲ ተመልከት። ስለዚህ የበላይ የሚለው በየትኛው ሴንስ አሁን በነገርኩ ከሆነ እያሰቡ ያሉት ያብራሩት። በተረፈ ግን ወልድ ከአብ ስለሚያንስ አብ ስለሚበልጠው ሪያሊቲው ክርስቶስ ራሱ አብ ከኔ ይበልጣል ሲል ስለሚበልጠው ነው የሚል ከሆነ እሱን እኔ አልቀበልም። ያው ትሪኒቲ ላይ እንደዚህ አይነት ትምህርት ስለሌለ እሺ ያው ሀሳብን ላስጨርስ ብዬ ነው መሀል ላይ ላለመግባት። ክፍሉ የሚለው ምን መሰለ? በስላሴ አካላት መካከል ነው። አሁን እንዳልከው እንዲህ ምናምን ወይም ደግሞ ከአነጋገር አንጻር የሆነ መልእክት የሚያስተላልፈው ነገር ኖሮ ከሆነ በማብራሪያ ደረጃ እንደዚህ ተብሎ አይጻፍም አይደለ? መጽሐፍ ቅዱስ የሆኑ ኮንሴፕቶች ለማስረዳት በዛ ዘመን አውድ የሆኑ ቃላቶች ሊኖሩ ይችላሉ፣ እነሱ ይብራራሉ። አሁን ግን እዚህ ክፍል ላይ በስላሴ አካላት መካከል አብ የበላይ ነው። በስላሴ አካላት መካከል ከፍጥረት አንጻር ምናምን አይደለም። በሶስቱ አካላት መካከል አብ የበላይ አስተዳዳሪ ነው ተብሎ ይነገርለታል። በአስተዳደር ደረጃ የበላይ ነው ይባላል አብ። እንደነገርኩ ነው። እኔ አሁን ይባላል አይባልም የሚለውን እዛ ጋር ቅድም ከያሬድ ጋር ስናወራ ይሄ ማለት አይቶ ስላስቀመጡት እንዳደግመውና ይባላል ወይስ አይባልም? ለምን አይባልም ማለት የሚባል ከሆነ ይባላል ብለህ ከዚህ አንጻር ሊባል ይችላል በላይ፣ የማይባል ከሆነ ደግሞ አይባልም ነው የሚባለው። ምክንያቱ በስላሴ አካላት መካከል የሚበላለጡበት የበላይ የበታች የሚባባሉበት አውድ ካለ አዎ ከዚህ አንጻር አዎ በስላሴ አካላት መካከል አብ የበላይ ነው ተብሎ ሊነገር ይችላል ብለህ ትነግረኛለህ። በቃሉ የማይባል ከሆነ ደግሞ አይባልም። በቃሉ እንደነ ቆይ በቃሉ ይኸውልህ እንደዛ እርግጥ የማላደርገው ለምን መሰለህ? ቅድም ያሬድ ሲያነባው አይተው ከሆነ ወስዶ ደግሞ ምን ይላል? ይበላለጣሉ ማለት እንዳይደለ ደግሞ ያስቀምጡታል። ከዛ ሊያብራሩት ይገባል። ያንን ማብራሪያ ስለሆነ ማንም ሰው አይገደድም አልኩ። ግን ሊታወቅ የሚገባው ለምሳሌ ወልድ ከአብ ተገኝቷል ሲባል ተወለደ ስንል ቋንቋው ለብዙ ሰዎች ጥያቄ ይፈጥራል። ያ ስንል ግን ምን ማለታችን ነው? ምንስ እያልን አይደለም የሚለውን ነገር በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይስ አይደለም? እንደፈለግ አብራራውና የበላይ አስተዳዳሪ ሊባል ይችላል አይቻልም ነው ጥያቄ። ራስ የሚለውን ለማለት ፈልገው ከሆነ አይዶን ነው ነገር የበላይ አስተዳዳሪ ነው ወይስ አይደለም? ምን ለማለት ፈልገው ነው? እሱን ምን ነው የበላይ የሚያስተዳድረው? አካላቶች አብ ወልድ መንፈስ ቅዱስ። የስላሴ አካላት ማን ማን ናቸው? ቆይ አንዴ የስላሴ አካላት ማን ማን ናቸው? እሺ አብ ወልድ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ አይበላለጡም። ስለዚህ በስላሴ አካላት መካከል ነው። እንግዲህ በደንብ ስማኝ። ቆይ አንዴ ጥያቄን ስማኝና ከዛ በኋላ ትመልስልኛል። አሁን ጥያቄው የስላሴ አካላት ከተባለ ከፍጥረት አንጻር ልትለኝ አትችልም። እና በስላሴ አካላት መካከል ነው። ስለዚህ በቃ በሶስቱ አካላት መካከል ነው ጥያቄ። ስለዚህ ከዚህ አንጻር ምናምን ብለህ የምታብራራው መጀመሪያ መልሱን መልሰልኝ፣ ከዛ ታብራራልኛል። በስላሴ አካላት መካከል ማለት በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። አብ የበላይ አስተዳዳሪ ነው ይላል። አብ የበላይ አስተዳዳሪ ነው በሶስቱ አካላት መካከል። እሺ አሁን ቅድም ምንድን ነበረ ስንል የነበረው? ልጁ ላሱ ቅድም እንደዚህ አውርተን ነበረ። የቅድም አሁን የጠየቁን ብቻ መልስ አንድ ጊዜ አይደለም። ቅድም እንዲህ ብለን ነበር ካልክ እንትኑ እየረዘመ ምን ማለታቸው አይደለም ምን ማለታቸው ነው የሚለውን ነገር አትረዳው። እንዴት ነው የምትበይነው? ይቻላል መጀመሪያ ይባላል አይባልም የሚለው መልስልኝ። ከዛ ምን ለማለት እንደሆነ ታብራራለህ እያልኩ እኮ። ቅድም እኮ ነገርኩ የሚበላል። ለምንድነው ቅድም እኮ ብለህ የምትጀምረው? ቆይ አንዴ እባክህ። ቅድም እኮ አወራን። ቅድም እኮ እንዲህ ብዬ ነበር አትበላ እንዴ። በአጭሩ በስላሴ አካላት መካከል አብ የበላይ አስተዳዳሪ። ቆይ አንዴ ስማኝ። በስላሴ አካላት መካከል ራሱ አብ የበላይ አስተዳዳሪ ነው ይባላል ወይስ አይባልም? ይባላል ብለህ ወይም ከዛ ማብራሪያ አይባልም ብለህ ከምን አንጻር እንደማይባል ቃል በቃል ከሆነ የምትጠይቀኝ ይኸውልህ፣ ምንም ችግር የለም እኮ ቃል በቃል ከሆነ የምትጠይቀኝ ማብራሪያም ስለሆነ አይባልም
ግን ምን ማለታቸው ነው የሚለውን ደግሞ ማየት ከተፈለገ ማየት ይሻል። ገባ ምን እንጂ ማለት ነው? እሺ አይባልም ልንላቸው የምንላቸው ቃላቶች ብዙ ናቸው። ለምሳሌ ወልድ ከአብ ተገኝቷል የሚለው ነገር በአባባል ደረጃ ለማንም አይምሮ የሚመች አይደለም። ግን ምን ማለት አይደለም ምን ማለት ነው ለምንድነው የሚለው የማይመቸው? ከዛ ከኛ ከክርስቲያኖች ነው አይደለ ለምንድነው የማይመቸው? መረዳት ማን ሰው ነው የሚያገኘው። አይመችም ያለው? ቆይ ጆ ዮሐዲ እንዴ ቆይ ዮሐዲ ወልድ ከአብ ነው የተገኘው የሚለው ለማንም አይመችም ማለት ዮሐዲ ያለ ማብራሪያ ቃል በቃል ያ ንግግር በማያምኑ ሰዎች ዘንድም እየፈጠረ ያለው አሪዮስን ጋርም እየፈጠረ የነበረው እኔ ጆ ምንድን ነው? ቆይ አንዴ እባክህ ከዛ አንጻር ነው። ወልድ ከአብ ነው የተገኘው የሚለው ለማንም አይመችም ማለት ለምንድነው የማይመቸው? መጽሐፍ ቅዱስ የሚለው ነው፣ እኛም እንቀበለዋለን። ከአብ ነው የተገኘው ምንም እኛም የማንደራደርበት የተቀበለው ትምህርታችን ነው። እኮ እኛ የምንቀበለው አብራርተን ነው አይደል? ስላሴን አብራርተን ምንድነው ነው አብራርተን? የምንቀበለው። ቆይ ከአብ አልተገኘም ብለህ ነው እንዴ? ለምሳሌ አረ እኔ ቃላቱን ያልኩ ይኸውልህ ብሮ በቅነት ተረዳኝ። ቃሉ ምን ሆነ? አሁን ቃሉ ላይ ተገኝቷል። ቆመ ምን ስላልከኝ ቃሉ እንቀበለዋለን እሺ እያልኩ ነው። አንተ የበላይ እሺ አስተዳዳሪ ነው የሚለው ወደ ቃል ምን ትቀበለዋለህ ወይስ አትቀበለው? ወደ ምን እየወሰደ መሰለ? ቃሉ ቃል በቃል ካልከኝ ይሄ እንዴት ይባላል ካልክ እሷን ቃል ይዘህ ማብራሪያው ወደ ታች ከቅድም ከያሬድ ጋር እንዳየነው ካላየነው አንተ እንደፈለግከው ከሆነ አይባልም። እሺ ቃሉ እንደዛ አይባልም። ግን ምን ማለታቸው ነው? ምን ለማለት ወርጄ ፈልገው ነው? ምን ማለት ላንብብልህ፣ አልፈለጉም። ወርጄ ላንብብልህ። ቀጥሎ ይኸው ላንብብልህ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረትና በድህነት ጊዜ። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወትን እንዲሰጥ የእግዚአብሔርንም እውነት እንዲገልጥ ሰዎች ድህነትን እንዲቀበሉና የእግዚአብሔር ቃል እንዲታዘዙ ለማድረግ ነው። እግዚአብሔር ሁሉ በሁሉ እንዲሆን ይላል። ምን የተለየ ነገር አለው? የወልድ የአብ ፈቃድ ፈጻሚ ከላይ ሆኖ ከዛ ሌላ ቨርስ ማብራራት ይጀምራል። ሰዎች ለሞቱ ሰዎች ብለው የሚጠመቁ አሉ የሚል ሀሳብ ነው የሚያብራራው። ከመጀመሪያ እስኪ አንብቦ ያሬድ ቅድም ሙሉን አንብቦልኝ ነበር። አንብቦ እስኪ። እሺ ይበቃናል። አይ ቲንክ መሰለኝ ይበቃል። እሺ ጥሩ መልካም ጆኒ፣ እናመሰግናለን ስለተወያየን። ረጅም ጊዜ ረጅም ሰዓት መውሰድ ነው። ታንኪ ስለመጣ እናመሰግናለን። እሺ እኔም በጣም ነው የማመሰግነው ያሬድ። ዮሐዲም ቴንኪው። ሁላችሁም ከስርም ከላይም ያላችሁ እጅግ በጣም ነው የምወዳችሁ። ሰላም እደሩልኝ። ሰላም እደር ጆኒ። እሺ እናመሰግናለን። እናመሰግናለን። ሰላም እደርሽ ጆይ። እሺ ተጊ ነው የሚለው ባይዘወ የቅድሙን ፍቺ በሁለቱም እንደሚፈታ በደንብ እንድታስተውሉ። ቅድም ዮሐዲዬ ለክርስቶስ ሲነገር ከምን አንጻር እንደሚነገር ለክርስቶስም ተብሎ ይፈታል። ግን ለክርስቶስ ሲነገር በቤተክርስቲያን በምዕመናን በአካሉ በሆነችው ቤተክርስቲያን በኩል እንደሚፈታ አድርጎ ሁለቱንም ያስቀምጠው እና ኮመንት ላይ አንዳንድ ሰዎች ፖለቲካል ስተር ውስጥ ሞክሩ እያዩ ስለሆነ አንፈቅድላችሁም። ትርጓሜያችን በደንብ ሁለቱንም ስለሚያስቀምጥ ማለት ነው። ለሞት የሚለውን የሚያስቀምጣል፣ ደግሞ ለክርስቶስ ሲነገር ደግሞ ልክ ፕሮቴስታንቶቹ በሚያዩበት መልኩ ሳይሆን ለክርስቶስ ሲነገር ደግሞ ከምን አንጻር እንደሆነ በደንብ ቅደምን ያሳይቻለሁ። በሁለቱም እንደሚነገር ማለት ነው። ልዩነቱ እኛ ለክርስቶስ በዚህ መልኩ ይነገራል፣ ለሞት ደግሞ በዚህ መልኩ ይነገራል ብለን ስንፈታ፣ ፕሮቴስታንቱ ደግሞ ነው ይሄ ወልድ ብቻ ነው በቃ አለቀ፣ ለሞት የሚባል ነገር እዚህ ውስጥ አይገባም የሚል ሀሳብ ያቀርባሉ። እሱ ነው ሲያናገር የነበረው። ተጊ ሰላም ብያለሁ። ከዛ ሴና ትቀጥያለች። ተጊ ይቅርታ ዲያቆኒ፣ ከመጀመሮት በፊት እቺ እንትን እንዳይሉ የቅዱስ ጎርጎርዮስ በዚህ አጋጣሚም እንትን ስለሚል ይሄ የፕሮቴስታንቶቹ አምላኬ ለምን ተውከኝ የሚለውም በዚህ አጋጣሚ እዛው ዲባንክ ስለሚያደርገው አሁን አንዳንዶቹ አብትቶታል ምናምን የሚል አስተምሮ ያነሳሉ እና ቅዱስ ጎርጎርዮስ ኦሬሽን 30 ከቁጥር 5 ጀምሮ ቅድም መጀመሪያ ላይ የፈታነውን ፍቺ ይፈታል። ምን ብሎ ከላይ ጀምራችሁ ቴክ ኢን ዘ ኔክስት ፕሌስ ዘ ሰብጀክሽን ባይ ዊች ዩ ሰብጀክት ዘ ሰን ቱ ዘ ፋዘር ይላል።
አሁን ልጁ ራሱ ለአብ ይገዛል የሚለውን ሀሳብ ሲያነሱ አይ ይኸው በቃ ልጁ እኮ ከአብ ስለሚያንስ ነው የሚገዛው የሚል ጥያቄ በሄሬሲዎች በመናፍቃን ይነሳል የሚል ሀሳብ ያነሳና በዚህ ጉዳይ ይላል እንትኑ እሺ ቆይ ከዚህ ጀምሮ ላንብብላችሁ። ከዛ ማይ ጋድ ዋይ ዩ ሃቭ ፎርሲክን የሚለውን ያነሳልና እችን ፓርት ላንብብላችሁ። ኦኬ according to my view ይላል is the subjection of Christ namely the fulfilling of the Father's will ይልና but as the Son subjects all to the Father so that the Father to the Son ይላል። መጀመሪያ አብ ራሱ ምንድነው ወልድ ራሱ ሁሉም ለአብ እንዳስገዛ ለአብ ያስገዛው ወልድ ነው ይልና ወልድ ደግሞ አብ ደግሞ ሁሉንም ለማን አስገዝቷል? ለአብ አስገዝቷል። የሆነ ሁሉም አስገዝቶለታል ሲባል ቅድም እንትናም ጆም ሲያነሳው የነበረው ያስገዛለት እኮ አብ ነው የሚል ሀሳብ ሲያነሳ ነበር። ኦፍ ኮርስ ይባላል፣ ችግር የለውም። አብ ለወልድ አስገዛለት ይባላል። ወልድ ደግሞ ለአብ አስገዛለት ተብሎ ተገልጿል አይደል? እዚህ ክፍል ላይ ሁሉም ለአባቱ ካስገዛ በኋላ አለቅነት፣ ስልጣን ሁሉ ለአባቱ ካስገዛ በኋላ ሲባል ኦፍ ኮርስ የአውቶሪቲ መበላለጥ እንደሌላቸውና አንድ መሆናቸው የሚያሳይ ክፍል ነው። ስለዚህ አብም ለወልድ ምን ብሏል? አስገዝቷል ካለ በኋላ ዘዋን ባይ ሂዝ ወርክ ወልድ በስራው the other by his good pleasure አብ ደግሞ በመልካም በበጎ ፈቃዱ አስገዝቶለታል ይልና as we have already said others he who subjects present to God that which he has subjected making our condition his own ይላል። ታዲያ ልጁ ተገዛ ወይም ደግሞ ሰብጀክት አደረገ ሲባል ምን ማለት ነው? making our condition his own የኛን መገዛት የራሱ አደረገ ማለት ነው። of the same kind ከምን ጋር ከየትኛው አገላለጽ ጋር? it appears to me is the expression my God why has those forsaken me አምላኬ ስለምን ተውከኝ የሚለውን ቃል ልክ እንደዛ ነው የምንረዳው ይልና it was not he who was forsaken either by the father እሱ በአባቱም ጭራሽ አልተተውም or by his own Godhead በራሱ መለኮትም ፈጽሞ አልተተውም የራሱ መለኮትም ጭራሽ አልተወም ይልና as some have taught አንዳንዶቹ እንደሚናገሩት እንደሚያስተምሩት አባቱ ትቶት ነው መለኮቱ ትቶት ነው እንደሚሉት እንደዛ በፍጹም አይደለም ይልና as if it were afraid of the passion እንደፈራ ወይም ደግሞ መከራውን ፈርቶ እንደተናገረ የሚሉ ማለት ነው። and therefore withdrew itself from him in his suffering ይላል። መከራውን ፈርቶ መለኮቱ ትቶት ሄደ እንደሚሉትም አይደለም ይላል። ኦኬ ታዲያ ምንድነው ይላል? for who compelled him either to be born on earth at all or to be lifted up on the cross but as I said he was in his own person representing us ነገር ግን ምን እያደረገ ነበር? ይሄን የተናገረው he was in his own person በራሱ አድርጎ ስለማን እየተናገረ? እኛን ወክሎ እየተናገረ ነበረ ይልና for we were the forsaken and despised before እኛንን በእግዚአብሔር የተተው ነው እና ከእግዚአብሔር የተለየ ነው but now by the suffering of him who could not suffer መከራ በማይቀበለው በእርሱ መከራ መቀበል ምክንያት ግን we were taken up and saved ይላል። በእርሱ ምን ተደረግን ይላል? ከፍ ተደረግን፣ ተነሳን፣ ከዛ ደግሞ ዳንን ብሎ ተናገረ። similarly he makes his own our folly and our transgression የኛ መተላለፍ የኛ መውደቅ የሱ መተላለፍ ተደርጎ እንደተነገረው እያለ ይገልጻል። ስለዚህ ይሄ ሰብጀክሽንም ወልድ ራሱ ሲባል የቤተ ክርስቲያን አካል ራስ እንደመሆኑ በእርሱ ተነገረ እንጂ እሱስ በጭራሽ ሁሉም የሚገዛለት ነው። ከአብ ጋር በመለኮት አንድ ስለሆነ ሁሉም ፍጥረት የሚገዛለት እንጂ እሱ ራሱ የሚገዛ አይደለም። ግን የቤተ ክርስቲያን አካል እንደመሆኑ በራሱ ፐርሰን ቤተ ክርስቲያንን ወክሎ ተናገረ ብሎ ቅዱስ ጎርጎርዮስ ያስረዳል። እና ከዚህ አንጻር ልንረዳ ያስፈልጋል። ሁለቱም አንድምታዎች አሉ እኛ ጋር።
እሺ አድዬ ቃሎት ያሰማልን። ይሄው ነው የእኛ ትምህርት ጥርት ያለ ነው። ሰው በሁለቱም እይታዎች ያሉትን የእኛና የፕሮቴስታንቱ ነው በደንብ ተለይቶ አይታችሁታል ማለት ነው። ሰው የምንከራከረው የምንወያዩ ዲቤት የምናደርገው ለምንድን ነው? እኛ ይህን ክፍል የምንረዳው አንደኛ ጌታ በሞቱ የሚገለው ሞትን ነው። ሁለተኛ ደግሞ ምንድነው? ሁለተኛውን ትርጉም በክርስቶስ አንጻር ተደርጎ ለቤተክርስቲያን ይነገራልና ነው። የክርስቶስ አካሉ የሆነችው ራስ የሆነላት ቤተክርስቲያን ስለሆነች ማለት ነው። በፕሮቴስታንቱ ደግሞ አይ ኖ በክርስቶስ በኩል ለቤተክርስቲያን የሚነገር አይደለም፣ በቃ ራሱ ወልድ ነው፣ ለአብ የሚገዛው ራሱ ወልድ ነው የሚል እይታ ነው የነበረው። ያን ነው ሲያናግር የነበረው ሰው። ጥሩ ተጊ ሰላም ያለው ከየት ቤተ እምነት ነህ ወይነሽ? ተጊ ነው የሚለው። ሄሎ መዝሙር ያሬድ እንደምን ደህና ነው? ያ ተጊ እሺ፣ እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት? ያ ወንጌል አማኝ። የት? ፔንቴኮስታል ሉተሪያን ኖት? የት ኖት? አይ እንትን ነኝ እኔ ፔንቴኮስታል። ያው የመጽሐፍ ቅዱስ ሰራዊት የሚለውን ነገር ያለው ከዚህ በፊት ረጅም ጊዜ ስለሆነ አልፎ አልፎ ስለሆነ የማገኛችሁ ለዛ ነው የሚጠፋኝ። ይቅርታ። ችግር የለውም። ጥሩ። እስካሁን እንኳን ረጅም ሰዓት ወስደናል እዚህ ላይ ስንገባበት ስልክ ገባ መሰለኝ። አዎ፣ አይ ችግር የለውም። እኛን ያው እየረበሸን ነው። ድምፁ ያንሱና ይደጋግሙ። እሺ እሺ፣ ኦኬ ፐርፌክት። አሁን ጥሩ ዮሐድዬ በሰው ከእርሶ ጋር ስለ ጸጋ እናውራ እስኪ። ጸጋ ብቻ ስለሚለው ምክንያቱም አሁን ላይ ብዙ ሰዓት ቆሮንቶስ ላይ ፈጀር እና ጸጋ ብቻ ስለሚለው ትምህርት እናውራ። ምግብ እየሰሩ ነው እንደ እየከተፉ ነው? አይ ቤት እየተሰራ። እሺ፣ ጊዜ ወደ ጓሮ ሄዳለሁ። ሁሉ ነገር ነው የሚሰማው። ምን ይደረግ? እሺ አንድ የሰው ልጅ ለመዳን ነፃ ፈቃድ አለው። በነፃ ፈቃዱ ነው የሚድነው። ጸጋ ብቻ የሚለው አስተምሮ እንዴት ነው የሚመለከቱት? ለምሳሌ አንድ ሰው ወንጌልን ሰምቶ ማመን የነፃ ፈቃድ አለው ወይስ የለውም? ነፃ ፈቃድ አለው እንጂ። ኦኬ እሺ። ዲያቆን ትልቁ ላየው ነው። አይ ቆይ አልከፍት እያሌን ነው። ይዋድሻል ቀጥልና እዚሁ በዚህ ሬስት ትንሽ አውሩና ብዬ ነው። ከአንዴ የሆነ መሳዊ ዶክመንት ስላለኝ ወይ ሌላ ርዕስ ከፈለክም ቀጥል፣ ችግር የለውም። ነጭ ሆነብኝ ለከፍት። ጥሩ ነው። ስለዚህ ሰው ነፃ ፈቃድ አለው። ማን ነበረ ስምህ ወይም ስሞት? ተጊ። ኦኬ። ስለዚህ ሰው ነፃ ፈቃድ አለው ማለት አምኖ ነው ድህነትን የሚቀበለው ብለህ ታምናለህ? አዎ አምኖ ነው ያው። ስለዚህ አስቀድሞ የተመረጡት ብቻ ለማዳን አይደለም ክርስቶስ የሞተው ብለህ ነው የምታምነው? አስቀድሞ የተመረጡት የሚለው አስተሳሰብ እኮ እንዴት መሰለ? አሁን ለምሳሌ እግዚአብሔር የፈርዖንን ልብ አደነደነው ሲል እግዚአብሔር በሱ ላይፍ ላይ ኢንተርፌር አላደረገም ማለት ነው እንጂ አደነደነ ሲል እኮ እሱ እንዲያምፅ ወይም የእስራኤል ሕዝቦች ሞር እንዲሰቃዩ እያደረገ አይደለም እግዚአብሔር እዛ ጋር። ስለዚህ በሰው ልጅም ላይ በእኛም ላይ ደግሞ ሲመጣ ያ አባባል ያን ነገር እንትን የሚለው እሱ ከመረጣቸው በስተቀር አብ ከሳበው በቀር ወደ እኔ ማንም አይመጣም የሚለው አባባል እንደዛ አይደለም መፈታት ያለበት። ኦኬ ትክክል። ስለዚህ አስቀድሞ የሆኑ ግሩፖችን ሰሌክት አድርጎ ለነሱ ሞተ የሚለውን ትምህርት አትቀበለውም ማለት ነው? እኔ እንደዛ አልቀበለም። ኦኬ። ይሄንን ትምህርት የማትቀበለው የክርስቶስ ትምህርት ስላልሆነ ነው አይደል? የክርስቶስ ትምህርት የሐዋርያቶቹ ትምህርት አይደለም ብለህ ነው አይደለ ማትቀበለው? አይደለም ምንም የመጽሐፍ ትንሽ ድምፅ ግን ኤርፎን አድርገሃል እንዴ? እሺ አላረኩም። ኦኬ አሁን ጥሩ ነው። እሺ አይ እኔ አልቀበለውም። ምክንያቱም እንደዛ ካለመረዳት ሰዎች የተለየ የራሳቸው የሆነ መረዳት ሊኖራቸው ይችላል።
ስለዚህ በራሳቸው መረዳት ካለመረዳት ማለት መጽሐፍ ቅዱስ ላይ እንደዛ ሲል እንደዛ ብለው ከወሰዱት እነሱ አልተረዱም ነው። ማለት ክርስቶስ አሁን ለዓለም ነው የሞተው የሚል አለ አይደለ መጽሐፍ ቅዱስ ላይ። አዎ። ስለዚህ ስለዚህ እግዚአብሔር ሁሉንም ለማዳን ወዷል። የማዳን ስራውም ለሁሉም ነው የሰራው አይደል ክርስቶስ። አዎ እንዴ እግዚአብሔር እኮ ክርስቶስን ሲልከው ማለት ክርስቶስ የተሰጠው ስልጣን በሙሉ ማለት ነው ማለት በሶስት ነገሮች ላይ ነው ስልጣን የተሰጠው ማለት ነው። በሁሉም አንደኛ በሁሉም ፍጥረት ላይ ማለት ነው። ማለት ያ እንስሳትን አይወስንም፣ ሰውን አይወስንም፣ ምንንም አይወስንም፣ ወይም አሳን አይወስንም ማለት ነው። ሁሉ ኃይላት ደግሞ ሲል ደግሞ እነኚህ ማንኛውም የሆኑ የእግዚአብሔር ተቃዋሚ የሆኑ ኃይላት ላይ በሙሉ ስልጣን ይዞ ነው የመጣው ማለት ነው። ስለዚህ ሶስተኛው ደግሞ ኃጢአት ማለት ኃጢአት፣ ሞትና ይሄ የሰይጣናዊ አሰራር ላይ እነኝን ስልጣኖች ይዞ ነው የመጣው እሱ ማለት ነው። ስለዚህ ይሄን ስልጣን ተሰጠው ስትል ማለት ምን ማለት ነው? ስልጣን ተሰጠው እንዲህ መሰለህ አሁን ስልጣን አሁን ለምሳሌ እኛ አብ ምንጭ ነው እንላለን አይደለም? ስልጣን ተሰጠው ማለት ያልነበረው ስልጣን ተሰጥቶታል። ኖ ያልነበረው ስልጣን አይደለም። አብ ላኪ ነው አይደለም? አብ ሲልከው የላከበት ምንድን ነው? መጀመሪያ እግዚአብሔር መጀመሪያ የሰው ልጅ ሲፈጥረው ከእሱ ጋር ግንኙነት እንዲኖረውና እንዲኖር ነው። ለህይወት ነው የፈጠረው አይደለም? ለመኖር ነው እንጂ የተፈጠረው ሞት ለሞት ብሎ አይደለም እግዚአብሔር የፈጠረው። ትክክል። አይ እኔ ክርስቶስ ወደዚህ ዓለም ሲመጣ የተሰጠው ሶስት ነገር አለ ምናምን ብለህ ስታብራራ ነው ከየት አመጣህ ብዬ ነው። እሺ አሁን እሱን እንተውና ዋናው ሀሳባችን እሱ ስላልሆነ፣ ስለዚህ ክርስቶስ የሞተው ወይም ደግሞ የመጣው ወደዚህ ዓለም የመጣው ፍጥረትን ሁሉ ለማዳን ነው አይደለም? የሰው ልጆችን ሁሉ ለማዳን ነው። በጣም መልካም። ይሄ መጽሐፍ ቅዱስ ያስተምራል ወይስ የራስ ሀሳብ ነው? መጽሐፍ ቅዱስ ያስተምራል እንጂ። ለምሳሌ እስኪ አንድ ጥቅስ እስኪ ስጠን። አንድ ጥቅስ እስኪ ስጠን። ለዓለም በሙሉ እንደመጣ እሺ፣ አንደኛ ዮሐንስ ላይ መሄድ እንችላለን። ዮሐንስን ምዕራፍ 1 ላይ እስኪ ያው ትምህርት ከመጽሐፍ ቅዱስ መሆኑና ለመሆኑ ቼክ ለማድረግ ማለት ነው እንጂ ችግር የለውም። ሀሳቡ ብቻ ዝም ብለህ ሀሳቡን ካስታወስክ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። በዓለምም ነበረ፣ ዓለምም ዮሐንስ 1 ላይ ያለው ማለት ነው። አዎ በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም ይላል ማለት ነው። ስለዚህ የእርሱ ወደ ሆኑት መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እያለ በሚቀጥለው በዛ አባባል ላይ ስትመለከተው ክርስቶስ ይሄ አባባል ላይ ነው። በተለይ ነፃ ፈቃድ የሚለውን ነገር የምትመለከተው ምንድን ነው? እሱ ለሁሉ ነው የመጣው። ለይቶ ለነከሌ ብሎ አይደል የመጣው። ስለዚህ አብ ከሳበው በቀር ሲል እሱ ኦልሬዲ ለሁሉም ነው ፕላኑ፣ አመጣጡ። አየህ፣ የመጣው ለሁሉም ስለመጣ ለዓለም በሙሉ ነው የመጣው። ለይቶ አይደለም ለከሌ ተብሎ አይደለም የመጣው። ስለዚህ ወደዛ ወደ ድህነቱ ፕላን ውስጥ አንድ ሰው ሲገባ ልክ ሉክ ላይክ በቃ ይሄ የተመረጠ ነው፣ አንዱ ደግሞ እኔ ያልተመረጥኩ ነኝ እንዲል አይደለም። ሁላችንም ተመርጠናል። ልክ ስንገባ ግን መመረጣችን እንትን ይሆናል ማለት ነው፣ ፍጻሜ ያገኛል። በምንድን ነው ምን ስናደርግ ነው መመረጥ ማለት ምርጫ አክሴፕተንስ የሚኖረው ተቀባይነት የሚኖረው? የእኛ ፈቃድ አለው? አዎ እኛ ማመን አለብን። እሺ መልካም። ስለዚህ የመጽሐፍ ቅዱስ ትምህርት ከሆነ ከዚህ ትምህርት የሚቃረን ወይም ደግሞ ይህንን ትምህርት የማይቀበል የክርስቶስ ትምህርት አልተቀበለም ማለት እንችላለን ማለት ነው አይደል? ይሄ እንችላለን በደንብ አድርገን። ኦኬ። ሉትራን እና ካልቪኒስት ትምህርታቸውን ታውቀዋለህ? የሉትራን እና የካልቪኒስቶች ትምህርት ሉትራን እና ካልቪኒስት ማለት አሁን ለምሳሌ የሉትራን አስተምሮ ማለት እኔ የሉተር ደጋፊ ነኝ እንጂ የሉትራን ደጋፊ አይደለሁም።
ሉተር ነው ባይዘው ይህን ትምህርት ያስተማረው። ያ ሉተር እኮ ይኸውልህ ልንገርህ ማለት ነው በተረዳው ባወቀው ባለው ኢንፎርሜሽን መሰረት ሪፎርሜሽኑን ጀመረው እንጂ ሪፎርሜሽኑን ክፍት አድርጎ ነው የተወው። ስቷል፣ አልሳተም። ይህን ትምህርት ሉተር ምን ብሎ አስተማረ? ሉተር እንግዲህ አስቀድሞ ሰው አምኖ ሳይሆን የሚድነው መጀመሪያ ጸጋው መጥቶ ሪጀነሬት አድርጎት እንዲያምን የሚያደርገው ጸጋው ራሱ ነው እንጂ ራሱ አምኖ አይደለም የሚድነው የሚል ትምህርት አለ። እንደዛ ሲል ሉተር ምን ለማለት ፈልጎ ነው የሚለውን ነገር እኮ በትክክል ካልተረዳ ነው ምን ለማለት ፈልጎ ነው? እስኪ ሰው የሚድነው መጀመሪያ ጸጋ እግዚአብሔር መጥቶ ሲወልደው ዳግም ሲወልደው ነው ማመን የሚችለው እንጂ ያልተወለደ ማመን አይችልም ብሎ ነው የሚያምነው። ምን ለማለት ፈልገው ነው? ኖ አይ መወለድ እኮ የሚለው ስቴጅ ላይ እኮ ሉተር ገና አልደረሰም። እዚህ አሁን በዚህ ኮንሰፕት ላይ እኔ አሁን የሉተርን እንትን ስረዳው ሉተር ሪጀነሬሽን የሚለው መቼ ምን ፖይንት ላይ ነው ዳግም መወለድ ላይ ነው ሪጀነሬሽን የሚለው ከመጀመሪያው ሪጀነሬት ሳያደርግ ራሱ ሪጀነሬት ሳያደርግ ማመን ራሱ አይችልም ነው የሚለው ሰው ኦኬ ሰው ሪጀነሬት ሳያደርግ ማመን አይችልም ብሎ ያምናል። ትክክል ነው ወይስ አይደለም? አይኔ አልቀበለውማ። እሱ ልክ ይሁን አይሁን የራሱ ስቷል ማለት ነው። በዚህ ትምህርቱ ስቷል ወይስ አልሳተም? በዚህ ትምህርቱ እኛ እኮ ሉተር ላይ አልቆምንማ። አሁን እኮ እኛ ችግሩ እኮ እኔ ማን ላይ ቆማችኋል እኮ አይደለም ተጊ። እኔ ሉተር እንዲህ በማለቱ የእግዚአብሔርን ቃል ማለት ክርስቶስ ያስተማረውን ትምህርት አጣሟል፣ አሳስቷል ወይስ አልተሳሳተም ነው እንጂ ማን ላይ ቆማችኋል እኮ አይደለም ጥያቄ። እንዴ ሰው ሪጀነሬት እንዲህ ካልተመረጠ በስተቀር ምናምን ብሎ ካለ ያ ትልቅ ፋላሲ ነው። ኔምሊ ምን ይላል? ያው እዚህ ጋር ይታያል። ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ኦን ፍሪ ዊል የሚል ጽሁፍ አለው እና ይሄ ምን ይላል ተጊ? ኔምሊ እሺ አንሪጀነሬትድ እሺ አንሪጀነሬት ማን አር አተርሊ አንኤብል ይላል። ምን ማለት ነው? አተርሊ አንኤብል ማለት የለውም የማይችል ብሎ ይላል ማለት ነው። አተርሊ ማለት በፍጹም አይችልም ማለት ነው። ምን የማይችለው መሰለ ባይዘር ኦውን ናቹራል ፓወር ወይም በነፃ ፈቃዳቸው ማለት ነው። ቱ አንደርስታንድ መረዳት፣ ብሊቭ ማመን፣ አክሴፕት መቀበል፣ ቲንክ ማሰብ፣ ዊል መፍቀድ አይችልም ይላል። አተርሊ አንኤብል አንሪጀነሬት ዳግም ያልተወለደ ሰው ማሰብም መቀበልም ማመንም አይችልም ይላል። በፍጹም አይችልም ይላል። ይሄ ትምህርቱ ትክክል ነው? መጽሐፍ ቅዱሳዊ ነው? እኔ በተለየ መንገድ ተረድቼዋለሁ። አንተ የተረዳው መንገድ አልተረዳሁትም። እኔ ሲረዳው ማለት ነው። መጽሐፍ ቅዱሳዊ ነው ወይስ አይደለም? ይሄማ አባባሉ መጽሐፍ ቅዱሳዊ ሊሆንም ላይሆንም ይችላል። እንዳረዳዳችን ማለት ነው። ላደርግልህ ይችላል፣ ላይሆንም ይችላል። እሺ ዳግም ያልተወለደ ሰው ወይም ደግሞ መጀመሪያ ሰው ዳግም ያልተወለደ ሰው ማለት ነው ማመን ይችላል አይችልም? ምን ጥቅስ ጠቅሶ ነው እዚህ ጋር ይሄንን የተናገረው? ቆይ ስለ ጥቅሱን ተወው። ቆይ ማመን ይችላል አይችልም ማለት ሪጀነሬት ያላደረገ ሰው ዳግም ያልተወለደ ሰው ማመን ይችላል አይችልም? እንግዲህ እኔ አሁን በእኛ ትምህርት ምንድን ነው ማለት አሁን ለምሳሌ ምሳሌ ቆይ ትሰጠኛለህ። መጀመሪያ ዳግም ያልተወለደ ሰው ማመን ይችላል ወይስ አይችልም የሚለው መልስልኝ። ዳግም ያልተወለደ ሰው ተቋርጠ ነበር ተጊ። አንተ ዳግም ተወልደህ ነው የምታምነው ወይስ አምነህ ነው ዳግም የምትወለደው? አምኜ ነው ዳግም የምወለደው። ስለዚህ ከመወለድ በፊት ማመን አለብህ ማለት ነው አይደል? አዎ።
ስለዚህ ያ ዳግም ሳትወለድ በፊት ማመን ትችላለህ ማለት ነው። ያ ዳግም ሳትወለድ በፊት አምነህ ነው እኮ ከዛ በኋላ ዳግማ ይሄ አሁን ልደቱ የሚመጣው ተምረህ አውቀህ ምን ብለህ ከዛ በኋላ ስትጠመቅ ነው ዳግም ልደት የሚባለው ማለት ነው። ስለዚህ ከጥምቀት ላይ ነው ሪጀነሬሽን እኔ የማውቀው ነው። በጣም አሪፍ። ከየት ቤተ እምነት ነው? ይቅርታ ተጊ። እኔ መጽሐፍ ቅዱስ ሰራዊት የሚል ታውቃለህ? ቶማስ ምትኩ የኢትዮጵያ ብቻ ኢትዮጵያ ውስጥ ነው ያለው። ድሮ ፌዛር የሚባል ነበረ። ድሮ ፌዛር የሚባል ነበረ። አሁን መጽሐፍ ቅዱስ አርሚ ነው። ኦኬ ባይብል አርሚ ያደረጋቸው። እሺ ስንት ጊዜ ሆነው ከተመሰረተ? ኧረ ከ30 ዓመት በላይ። ኧረ እባክህ 35 ሞላ? 30 ዓመት ሞላ? አልፏል። በጣም ጥንታዊ ነው። ኦኬ ቆይቷል ማለት ነው። እሺ ኤኒዌይስ ስለዚህ ሰው ሪጀነሬት ከማድረጉ በፊት ራሱ ማመን ይችላል ብላችሁ ነው የምታምኑት ማለት ነው አይደል? እኔ እምነት ነው እኔ የሚቀድመው ነው ብዬ የምለው። ስለዚህ ሉተር ግን በትምህርቱ እንግዲህ ዳግም ያልተወለደ ሰው ጭራሽ ማሰብም መቀበልም ማመንም አይችልም ብሎ ነው የሚያምነው። ትክክል ነው ወይስ ስቷል? በዛ ጊዜ በነበረው መረጃና ባለው እውቀት መሰረት እኮ እሱ የጻፈው ነገር ምን ለማለት ፈልጓል? ትክክል ሊሆን ይችላል በዛን ዘመን። እኔ ሪጀነሬት የሚለውን ነገር አንድ ሰው ገና አንድ ሪጀነሬተር ማን የሚለው ምናልባት አምኖ ያልተጠመቀ ሰው ሊሆን ይችላል። እሱ እያለ ያለው ማመን አይችልም እኮ ነው የሚለው። በፍጹም ማመን አይችልም የተባለው አምኖ ያልተጠመቀው ሰው ነው። በቃ እንደዛ ብሎ ካልተረዳው አንድ ሪጀነሬሽን የሚለውን ነገር ኮንሰፕት ራሱ አንድ ሪጀነሬትድ ማለት ዳግም ያልተወለደ ሰው በፍጹም አይችልም፣ ምንም ማድረግ አይችልም ይልና ምን ማድረግ የማይችላቸው ነገሮች ሲናገር ማመን አይችልም፣ መቀበል አይችልም፣ ማሰብ አይችልም፣ መፍቀድ ነፃ ፈቃድ ራሱ የለውም ነው የሚለው። ትክክል ነው ወይስ አይደለም? እኔ አልቀበለውም ይሄንና። ምክንያቱም ለምን መሰለህ አሁን እሱ ምን መሰለህ ምክንያቱም ትነግረኛለህ ተጊ ስቷል አልሳተም። ይሄ እኔ ምን አባባል እኔ ይሄንን ቦታ ካላጠናሁት ካላነበብኩት በስተቀር ደሆል እቺን ቦታ ላይ ብቻ እኮ ስላልከኝ ምንድን ነው የምታጠናው? ዳግም ያልተወለደ ሰው ማመን አይችልም አለ። ይሄ አልቀበለውም ብለህ ማጥናት እፈልጋለሁ ትላለህ እንዴ? ምንድነው አልቀበለውም ካለ በኋላ ነው እንዴ የምታጠናው? ቲንክ ኦኬ ዘ ሆል ቲንግ እናንብበው። እሺ 7 ቁጥርን እንዳለ ከላይ እስከታች እናንብበውና ይሄን ሁሉ አናነብም ተጊ እባክህ፣ በጣም ረጅም ነው። እሺ የተወሰነ ላንብብልህ። የተወሰነ ኔምሊ ዛት ኢን ስፒሪቹዋል ኤንድ ዲቫይን ቲንግስ በመንፈሳዊና በመለኮታዊ ጉዳዮች ኢንቴሌክት ሃርት ኤንድ ዊል ኦፍ ዲ አንሪጀነሬትድ ማን አር አተርሊ አንኤብል ይላል። ማሰብ፣ መረዳት፣ መፍቀድ ዳግም ላልተወለደ ሰው በጭራሽ አይችሉም ይልና ባይ ዘር ኦውን ናቹራል ፓወርስ በራሳቸው ተፈጥሯዊ ጸጋ ወይም በተፈጥሯቸው ማለት ነው ቱ አንደርስታንድ ለመረዳት፣ ብሊቭ ማመን፣ አክሴፕት መቀበል፣ ቲንክ ዊል ቢጊን ኤፌክት ዱ ወርክ ኦር ኮንከር ኢን ወርኪንግ ኤኒቲንግ ይላል። በእነዚህ ጉዳዮች ሁሉ በማናቸውም ይላል ምንም አይችልም ካለ በኋላ በት they are entirely dead to what is good ይላል። ቶታሊ ኢንታይርሊ ዴድ ናቸው። ቶታሊ ኢንታይርሊ ማለት በሁሉም ነገር መልካም ለሚባል ነገር ሁሉ የሞቱ ናቸው። ኤንድ ኮራፕት የወደቁ ናቸው። ሶ ዛት አለ ኢን ማንስ ኔቸር ሲንስ ዘፋል ከመውደቁ የተነሳ ቢፎር ሪጀነሬሽን ከመወለዱ በፊት there is not the least spark of spiritual power remaining እንደው የሆነች የብልጭታ ታክል እንኳን የእሳት ብልጭታ የምታክል እንኳን ምንም የቀረው
መንፈሳዊ ነገር ወይም ደግሞ መንፈሳዊ ነገር ፕራክቲስ ሊያደርግ የሚችልበት ብልጭታ እንኳን አልቀረውም ይላል። ምንም አልቀረውም። ስለዚህ ማመንም መፍቀድም መፈለግም ማሰብም በጭራሽ መስራትም በጭራሽ አይችልም ነው የሚለው። ይኸው እስከዚህ ድረስ አነበብኩልህ። እስከ መጨረሻ ብታነበው እንደዛ ነው የሚለው። ትክክል ነው። አሁን እዚህ ጋ ታመን አይደለም አንሪጀነሬትድ ነው። እንግዲህ አንሪጀነሬትድ የሚለው እኔ ሪጀነሬሽን የማውቀው ያው አንድ ሰው ዳግም ሲወለድ ዳግም መወለዱ አዲስ ልደት የሚባለው ስለዚህ ቆይ መቼ ይመጣል እኮ አይደለም ሰው እንትን ሳይል ማለት ዳግም ሳይወለድ በፊት ማመን ይችላል ወይስ አይችልም እኮ ነው ጥያቄው። ነፃ ፈቃድ አለው ወይስ የለውም እኮ ነው ጥያቄው። ያ እሱ ታዲያ አንድ ሰው እኮ በሴጣን ቁጥጥር ስር በነበረበት ጊዜ በሴጣን ቁጥጥር ስር እያለ እንዴት አድርጎ ነው ሊያምን የሚችለው? ያ ሰው በሴጣን ቁጥጥር ስር ስለዚህ ማመን አይችልም ብለህ ባይዘው ፕሮ መሆን ባይዘው እንደዚህ መሆን ማለት ነው። በየደቂቃ ፍሊፕ ፍላፕ መጫወት ማለት ነው። አይደለም። ነገሩ 30 ዓመቷ ነው። ቆይ አንዴ ላውጣው። እሺ ቆይ አሁን አንድ ቦታ ላንብበል። ቆይ አንዴ ጋሽ ታጊ። ስለዚህ አሁን አንድ ሰው ቢፎር ሪጀነሬሽን ወይም ደግሞ ከዳግም ውልደት በፊት ማመን አይችልም ብለህ ነው የምታስበው? ከዳግም ልደቱ በፊት ማመን ስለማይችል ዳግም ተወልዶ ነው የሚያምነው ብለህ ነው የምታምነው? አልልም፣ እንደዛ ብዬ አላምንም። እንዴ አሁን እኮ በሰይጣን ቁጥጥር ስር ያለ ሰው እንዴት ሊያምን ይችላል አልከኝ እኮ። እንደዛ ብዬ አይደለም ማምነው። እንዴ ሪጀነሬሽን ካመነ በኋላ ነው ካመነ በኋላ ነው። ስለዚህ ሪጀነሬት ከማድረጉ በፊት ዳግም ከመወለዱ በፊት ማመን ይችላል ማለት ነው። ማመን ይችላል፣ ነፃ ፈቃድ አለው፣ ማመን ይችላል። ሉተር ስለዚህ ተሳስቷል ማለት ነው። ማመን አይችልም ብሏል። አንተ የተረዳህበት መንገድ የቱ ጋር እያወራ ነው? ሉተር ነው እንጂ ሉተር ስለ ሪጀነሬሽን እያወራ አይደለም ነው። አንተ የተረዳህበት ይላል እንደ በፈጣሪ አንሪጀነሬትድ ብሏል እያልኩ አንተ የተረዳህበት ትላለህ እንዴ? አንሪጀነሬትድ ምን ማለት ነው? አንሪጀነሬትድ ምን ማለት ነው እንዴ? ይኸውልህ ቆይ እንትን ላይ ሮሜ 1 ላይ እስኪ እንሂድና አንሪጀነሬትድ ምን ማለት ነው? አንሪጀነሬትድ ምን ማለት ነው? እንግሊዘኛ ትችላለህ አይደል? እችላለሁ። አንሪጀነሬትድ ምን ማለት ነው? ሪጀነሬት ማለት ያ እሺ ዳግም መወለድ ማለት ነው። እሺ አንሪጀነሬትድ ማንስ? ዳግም ያልተወለደ። እሺ ስለዚህ ዳግም ያልተወለደ ሰው ማመን ይችላል ወይስ አይችልም? ይችላል እንጂ። ሉተር ግን እንኳን ማመንና ስፓርክ እንደው ጭራሽ ይሄ መፈለግ ማሰብ የሚባለው ለመንፈሳዊ ጉዳይ ኢንታየርሊ ዴድ ነው፣ ቶታሊ የሞተ ስለሆነ መፈለግም ማመንም ነፃ ፈቃድም የለውም ብሎ ያምናል። ተሳስቷል ወይስ አልተሳሳተም? ተመልከተዋል። እንደዛ ካለ አንተ ባልከው መንገድ ተሳስቷል ሉተር። አንተ ባልከው መንገድ ሳይሆን እሱ ባለው ሉተር ያለው ምን ማለት እንደሆነ ካልገባን ነው ስህተቱ የሚፈጠረው። የመዝሙር ያሬድ እሺ ሉተር ያለውን እንግዲህ በአማርኛ ሜይ ቢ ራሳቸው መጽሐፈ ስምምነት ምንድን ነው ታዲያ? ሁሉ ሰዓት ሳታውቀው ነው እንዴ ከዮሐድዬ ጋር? እሺ ይሄ መጽሐፍ ታውቃለህ? የሉተሮች ነው አይደለም? ይሄ መጽሐፍ እኔ እኮ ሉተር አይደለሁም እኮ ብያለሁ። የሉተር እሺ፣ በቃሉ ብቻ በእምነት ብቻ በጸጋ ብቻ። እሺ ይህን ትምህርት ትቀበለዋል አይደል? አንተ ብቻ የሚለውን ብቻ ብዬ አይደለም እኔ የምቀበለው፣ ግን እቀበለዋለሁ።
ይሄ መጽሐፈ ስምምነት ይባላል። የወንጌላውያን ሉተራውያን የእምነት መግለጫ ነው እኮ። እኔ ታዲያ ሉተር አይደለሁም እኮ። ሉተር ነኝ አልኩኝ። ታዲያ ለምን ትከራከራለህ? እኔ አልተከራከርኩም እኮ ማለት የሉተርን እኮ የእምነት መግለጫቸውን ያነበበልህ ወንድሜ፣ የእምነት መግለጫቸውን ያነበበልህ። ለዚህ እኮ ነው እሺ፣ አንብበልኝ። እሺ፣ እኔ ሉተር አይደለሁም፣ ሉተራን አይደለሁም ብያለሁ። የሉተራን ደጋፊም አይደለሁም ብያለሁ። እሺ፣ አሁን እያወራን ያለነው ስለ ደጋፊነት ቲፎዞነት ሳይሆን የእምነት መግለጫ ነው እያወራን ያለ ነው። አዎ፣ የእነሱ የእምነት መግለጫ። እሺ፣ የአንተ የቤተ እምነት የእምነት መግለጫ አለ አለን? አዎ። ምን ይባላል ስሙ? አለን። እኛ የበረታችን የእምነት መግለጫችን እንዴት መሰለ? የቤተክርስቲያን መተዳደሪያ ደንብ የሚል አለ ማለት ነው። ምንድን ነው ስሙ የሚባለው? በቃ መተዳደሪያ የመጽሐፍ ቅዱስ ሰራዊት የእምነት መተዳደሪያ ደንብ የሚል አለ። ኦኬ፣ ትልክልኛለህ ፒዲኤፉን? ምንድን ነው የመጽሐፍ ቅዱስ ሰራዊት ነው የምትባሉት? መጽሐፍ ቅዱስ ሰራዊት። ኦኬ፣ እሺ፣ የመጽሐፍ ቅዱስ ሰራዊት በጣም ጥሩ። እሺ፣ እንዲህ ይላል ነፃ ፈቃድ ይላል። እዚህ ጋር አይተኸው ከሆነ ነፃ ፈቃድ ይልና ነፃ ፈቃድን በተመለከተ በሜዳዊ ሁኔታ የተከበረ ህይወትን ለመኖር እና አመክንዮ ምናምን ይልና፣ እሺ ቆይ እዚህ ጋር ከታች ያመጣልሃል። ምን ይላል እዚህ ላይ ይላል? እሺ ያው ሰው በመጠኑ ነፃ ፈቃድ አለው ተብሎ ትምህርት ይሰጣል። ይሁን እንጂ ሰው ያለ መንፈስ ቅዱስ ጸጋ፣ እርዳታና አሰራር እግዚአብሔርን የሚያስደስት ሊሆን ሊፈራውም ሆነ በፍጹም ልቡ በእግዚአብሔር ሊያምን ወይም ውስጣዊ ክፉ የተፈጥሮ ምኞቱን ከልቡ ሊያስወጣ አይችልም። በዚህ ፈንታ ይህ የሚሆነው በእግዚአብሔር ቃል አማካኝነት በተሰጠው በመንፈስ ቅዱስ በኩል ነው ብሎ ያመጣል። ሰው እግዚአብሔር ካልሰጠው በስተቀር ጭራሽ ሊያምንም አይችልም ነው። ነፃ ፈቃድ የለውም ለማመን ነው። በቃ ነፃ ፈቃዱ የለውም። ቆይ መንፈስ ቅዱስ ያላመነ ሰው ጋር ህብረት አለው ማለት ነው? ህብረት ያደርጋል? እንዴት ነው መንፈስ ቅዱስ አንድ ሰው ላይ የሚሆነው? አሁን እኮ እኛ አይደለንም እኮ የምጠይቀው። ይሄ መጽሐፈ ስምምነት ላይ በሉተሪያን ይሄ የእምነት መግለጫቸው ላይ አንድ ሰው ለማመን ነፃ ፈቃድ የለውም ወይም የእሱ ትብብርነት የለውም። አምኖ ለመዳን ለመቀር ቅድም ዮሐድ ያሳሳየ የነበረው ይህን ነው። ይሄን ትቀበላለህ ወይ ነው ያለ። ኖ እኮ መንፈስ ቅዱስ ስለሚል እኮ ነው እኮ አሁን ትልችል የፈጠረ መንፈስ ቅዱስ ካለ ይሄ ሰውዬ መንፈስ ቅዱስን የሚያገኘው መቼ ነው ነው? ኦኬ እሺ በቃ እሱን እንግዲህ ከሉተር ለማንኛውም ስለማታውቀው ነው መሰለኝ የሉተራንን አላውቅም እኔ። ኦኬ አሁን በእናንተ ግን አንድ ሰው ለማመን ነፃ ፈቃድ አለው? አዎ፣ ምክንያቱም እንዴት መሰለ እኛ ይኸውልህ ሁልጊዜ እኛ እንደ እንትን የምንለው በፊት በፊት አምነክ ነው። አንዴ ቆይ አምነክ ነው ሪጀነሬት የምታደርገው ወይስ ሪጀነሬት አድርገህ ነው? ኖ አምናለሁ። መጀመሪያ እምነት ነው። በዚህ በማመንህ ውስጥ የአንተ ነፃ ፈቃድ አለበት ወይስ የለበትም? በማመን ውስጥ እኔ በፈቃዴ ነው። በነፃ ፈቃዴ ነው። እኔ የተማርኩት እንደዛ ስለሆነ ነው እምልህ። በተማርኩት ነው የምነግርህ እንጂ እኔ ፈቅጄ። ምክንያቱም አሁን ለምሳሌ ኤፌሶን 2 ላይ ሄደ ብታነበው የሚለው ነገር አለ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ምናምን እንደዚህ አስቀድሞ የነበርንበትን ስለ ባርነት በሰይጣን ባርነት ውስጥ ዓለማዊ ማንነትን ምናምን ነገር እየገለጸ የሚያወራ ክፍል አለ መሰለኝ እዛ። ስለዚህ ተጊ አሁን ፖይንት ምንድነው? አንድ ሰው አምኖ ነው ሪጀነሬት የሚያደርገው እንጂ ሪጀነሬት አድርጎ አይደለም የሚያምነው ነው የምትለው አይደል? እኔ ስለ ሪጀነሬሽን ስማር ማለት ነው። ሪጀነሬሽን ማለት በጣም በእኛ መጀመሪያ የግል አዳኝ አድርገህ ትቀበላለህ ክርስቶስን ማለት ነው። ያኔ በዛ መቀበል ውስጥ እዛ ጋር ሪጀነሬሽን አይደለም የሚጀምረው በእኛ ማለት ነው። ዳግም አትወለድም እዛ ጋር። አንዴ ስማኝ፣ በዛ መቀበል ውስጥ የአንተ ነፃ ፈቃድ አለበት ወይስ የለበትም? ይሄ በእኔ ፈቃዴ ነው። ምክንያቱም ክርስቶስን የግል አዳኛችሁ አድርጋችሁ የምትቀበሉ ውጡ ሲባል ፈቅጄ ነው መውጣው እንጂ ተገድጄ አይደለም መውጣው። ወይም እግዚአብሔር ከኋላ ገብቶ አይደለም የሚያወጣኝ፣ ወይም መንፈስ ቅዱስ ወይም የማላውቀው መንፈስ ቅዱስና የማላውቀው ስለ ክርስቶስ ብዙ አንደርስታንዲንግ ሳይኖረኝ ገብቶ አይደለም የሚያወጣኝ። በቃ ጥሩሽ፣ መልካም። በቃ በጸጋ በሚለው ላይ ነው ዲስከሽኑን ፈልጌ የነበረው። ጥሩ፣ እንደዚህ አይነት አመለካከትና አስተምረው ካለ ጥሩ። ዮሐድ የምታግረው ጥያቄ አለ? ሌላ ሰው ወይ የምንቀበል ከሆነ እንቀበለው። ይብቃል። ዮሐድሻ
አይ በቃ እንደዛ እንትን የሚል ከሆነ ግን አንዳንዴ ፕሊስ ለምታምኑት እውነት ዲሰንት ብትሆኑ ጥሩ ነው። አሁን እንዲህ አላምንም አልቀበልም የሚልና ግን ፋውንደሩ ምንድነው መስራቹ ሉተር ስለሆነ ሉተር ግን እንዲህ ብለዋል። ስቷል ሳልተሳሳተ ምን ለማለት እንደፈለገ ማጥናት አለብኝ። ወርሺፐርስ ኦፍ ማን ማለት በቃ እንደዚህ ነው። ሰውን ማምለክና ሰውን መከተል በጣም ከባድ ነው እና ለሰው አትወግኑ። ከትምህርት በላይ አሁን ሉተርን እንትን ላለ ማለት በጣም ብዙ ተሽከረከርክ። እውነት ለመናገር እንደዛ ብሎ ከሆነ እንደዛ ለማለት ፈልጎ ይሁን አይሁን አላቅም ትላለህ። ቀጥታ ጽሁፉን እየተነበበ ሙሉ አስነብበንም እንደዛ። ኤኒዌይስ እዚህ ቆይና እስቲ ምናልባት ከሉትራን ወይም ደግሞ ከካልቪኒስት ወገኖች ካሉ አንድ 66 መጽሐፍ እየተቀበላችሁ የተለያየ እምነት ወረድ እኔን ያስወጣችሁ። ምክንያቱም በቃ ሌላ ሰው እንዲገባ ነው። እዚህ ቢሆን እኮ ጥሩ ነው። ሌላ እስቲ ካልቪኒስቶች ወይም ደግሞ እንደዚህ አይነት እምነት ያላቸው ከገቡ ጥሩ በእንደዚህ አይነት ትምህርቶች የተለያየ እምነት ይዘው አሁን በምን ሊግባቡ በምን ሊስማሙ እንደሚችሉ ምናምን ቢያወሩ ጥሩ ነው ብዬ ነበረ። እንግዲህ ሉተሪያን ካላችሁ ግቡ። እንደውም ቅድም በጊዜ ያነበብከው ይሆና ዮሐድ ይላል በሰው ልጆች ሁሉ ውስጥ ነፃ ፍቃድ እንዳለ እንመሰክራለንና ግን ምክንያቱም ሁሉም የተፈጥሮ ውሳጣዊ ሀሳብና አመክንዮ ያላቸው ስለሆኑ የዚህ ህይወት ሜዳዊ ተግባራትን ብቻ መልካም ወይም ክፉ ለመምረጥ ነፃነት አላቸው። ነገር ግን ይልና እግዚአብሔርን በፍጹም ልብ እንደ መውደድ ወይም እንደ መፍራት ያሉ እግዚአብሔርን የሚመለከቱ ጉዳዮችን መፈጸም ግን አይችሉም ይላል። ስለዚህ አንድ ሰው በነፃ ፈቃዱ እግዚአብሔርን ማምለክ፣ እግዚአብሔርን መውደድ፣ እግዚአብሔርን መምረጥ አይችልም ነው የሚለው። ቅድም አንተ በእንግሊዝ ያነበብከው ማለት ነው። እና ካላችሁ አንድ ቁጥር ጻፉና ግቡ። ሉተሪያን ወይ ካልቪኒስቶች ካላችሁ፣ ፔንቴኮስታሎችም ካላችሁ ችግር የለውም። የተለያየ አስተምሮ ስላላችሁ እዚህ ላይ አንድ ቁጥር ጻፉልኝ ካላችሁ። የዋድሻ ፕሊዝ በዚህ ርዕስ የሆኒ ቤት በጣም በሰፊው እየጠበቀን ነው እና መቼ ስንት ሰዓት ይመቻችኋል? አለን እንግዲህ እንትን ከተባለ እስቲ በውስጥ እናውራና ችግር የለውም ማድረግ እንችላለን። ብዙ ጊዜ ደጋግሞ ይጠይቀኛል እና መተን ፕሬዘንት እናደርጋለን ብለን ያው ሳምንት አለፈው። ባለፈውም አንትሽን ንገረኝ ብዬው አልነገረኝም ብዬ ነው። ትናንትም ጠይቆኝ ስለነበር ነው ዮኒ። ምክንያቱም የእናንተ የአኬን ውይይት እያሰማ ትናንት የነበረውን ውይይት እያሰማ እንትን ብሎ ቆይ እስቲ ብሎክን ላስገባ እና ይሄን ነገር በደንብ ማወቅ መስማት ፈልጋለሁ። በተለይ ከራሳቸው ቤተ እምነት መግለጫዎች ምን እንደሚል መስማት ማወቅ ፈልጋለሁ ብሎ በውስጥም ጠየቀኝ እና ቆይ ችግር የለውም ሰብሰብ ብለን መተን አሬንጅ አድርገን እንትን እንላለን። ከፈለጉ ሉተሪያንም ገብተው ሌሎችም ገብተው ዲስከስ ማድረግ እንችላለን ብዬው ነበረ። በጣም ጥሩ። እሺ ይቻላል። የሚመቻችሁን ቀን አሳውቁኝና ሁላችሁም ባትገኙም አትሊስት የሚመቻችሁ አንተ ከአዲሳይ አኬም ከተመቸው አትሊስት ሲጀመርና ከዛ ወልሲ ችግር የለውም እንትን እንልና በውስጥ እናወራለን። ችግር የለውም እናመቻቻለን። የምን መግለጫዎች የማን አለ? ዮሐድዬ የቡክ ኦፍ ኮንከርድ አለ፣ መጽሐፈ ስምምነት አለ፣ የሙሉ ወንጌል አለ። አይ ቲንክ የቃለ ሕይወት፣ የመሰረተ ክርስቶስ፣ የሙሉ ወንጌል፣ የእምነት መግለጫ አለ። የእንትንም አለ ያው የመካነ ኢየሱስም ማለት ነው። ኦኬ በጣም ጥሩ። እስቲ ሜቢ የትኛው እንዳለኝ አላውቅም፣ ላክልኝ እስቲ በቴሌግራም። እሺ አሁን ሳትረሳ የማን የሁሉንም ላክልኝ አለ። ሜቢ እኔ ጋር እርግጠኛ ስላልሆንኩ ነው። ይሄ አለኝ ቡክ ኦፍ ኮንከርድ አለኝ በእርግጥ ግን እስቲ ላክልኝ፣ የሁሉ ላክልኝና ችግር የለውም ደብል ከሆነ እንትለዋለሁ። እሺ አላችሁ ፕሮቴስታንቶች ወይ በሉተሪያን ካላችሁ አንድ ቁጥር ጻፉ። ጽፈህ የምጽፈውን ወንድም እየሳብኩ ነው፣ አትገባም። ዝም ብለህ ነው የምጽፈው። ሰው የባይብል ሰራዊት እንዳይረሳ፣ እሱማ ካገኘ ነው።
አንተ በጣም እኮ ነው ረጅም ጊዜ የኖሩት። 30 ዓመት መልቶታል። 30 ዓመት እኔ ጥንታዊ ነው እንትኑን ስትል እኮ በዛው ምን ጠይቀዋለን ብዬ ያሰብኩት ይሄ ፋውንደሩ ማን ነው የሚለውን ነበረ። መስራቹ የአርሚውን ምናምን እንድንጠይቀው እንትን ነበር። ሳየው በቃ እንትን እያለልህ አይደለም ዮሐንሻ። እሱማ ዝም ብሎ ለዛም ነው እንደዚህ ትምህርታዊ ነገርማ ትተን ዝም ብለን ፋውንደሩ ምናምን የት አካባቢ እንዳላቸው ባይዘው ኢንተርናሽናል ምናምን እኮ ይላሉ። እኔ የኢንተርናሽናል ትርጉም እንደ ትምህርት ቤት እንደዛም የተልከሰከሰው እሰማለሁ። የሆነች ጎጥ ላይ የሆነች ሰፈር ላይ አንድ ቤት ተከራይተው 6 ሆነው ይጀምራሉ። ኢንተርናሽናል ይላሉ። ኢንተርናሽናል አርሚ ምናምን አይቻለሁ። ኤኒዌይስ የገባ ሰው አለ መሰለኝ። የኔ ነው የኛ ነው የሚለው የኒ አሮ ነው። ወጣ እንዴ? እሺ ወጣ። ወይኔ ሚዩት አድርጌ ነው እንዴ? አረ ከባድ ነው። ከባድ ብቻ ድቁንናውም ስለማልቀበል እኔ እኮ አንዳንድ ሰዎች በቃ የሚገርሙ ሰዎች ናቸው። እና አይ ቲንክ ይሄ ቴንሽን ሲከሮች ምናምን ስለሆኑ እንደነዚህ አይነት ሰዎች እውነት ለመናገር መውረድ ነው። ከእንደነዚህ አይነት ሰዎች ጋር መነጋገር። እነሱ ምንም የሚጎላቸው የሚያጡት ነገር የለም። ክብርም እንደሆነ የላቸውም። ቱ ቢ ኦነስት ክብርም የላቸውም፣ እምነትም የላቸውም። ማለት ምንም የሚጎላቸው ነገር የለም። እየተሰዳደቡ ዝም ብለው ይሄ እንትን አይወክለኝም፣ ቤተ ክርስቲያኒቱ እንዲህ ነች ምናምን ለማለት ምንም የሚጎልባቸው ክብር ስለሌላቸው ማለት እኛ ማለት ክርስቲያኖች ግን ቢያንስ ስልጣን እንኳን ክህነት እንኳን ባይኖረ ክብር ግን አለን። ምክንያቱ ያለንባት ቤተ ክርስቲያን የተከበረች ስለሆነች ማለት እና እኔ ሁልጊዜ የማረሳው የሊቀ ሊቃውንት ንግግር አለ። እብድም ደንቆሮም አያፍሩም የሚባል ማለት ነው። ማለት ምንም ነገር ከሌለ እብድ ከሆነ ማሰብም መረዳትም ምናምን እንትን ስለሌለው ራቆቱ ቢሄድ ራሱ ምንም አይመስለውም አይደል? ምንም እውቀት የሌለውና ምንም ክብር የሌለው ሰው ሲናገርም አይጠነቀቅም፣ ለሚናገረው ነገር ምንም ኃላፊነት አይወስድም። በቃ ራቆቱ ስለሆነ ማለት ነው። እና እንደነዚህ አይነት ሰዎች የመጣላቸው ከማውራት ወደኋላ ስለማይሉ በቃ ከእነዚህ አይነት ሰዎች ጋር አለመቀራረብ፣ አለመነካካት ይቻላል። እነሱ በቃ ትኩረት ስለሚፈልጉ እዛም እዚህም እየገቡ መሳደብ ነው። እኛ ግን ከእነዚህ ጋር አውርተን ምንም ስለማይጠቅምን ብንተዋቸው ነው የሚሻለው ብዬ አስባለሁ። አሁን ዲያቆን ያሬድን አሁን ስለማይመጥነኝ እኔ ትንሽ ከባድ እኮ ነው እውነት ለመናገር ስለማይመጥነኝ። በምን ኦፍኮርስ አትመጣጠኑም፣ ትክክል ነው። በእውቀትም በክብርም በትህትና በአነጋገርም አትመጣጠኑም። ሰው እሱን እያለ ከሆነ ትክክል ነው። ከዛ ውጭ ግን በጣም ሼም ነው። ኤኒዌይስ ዲያቆን በጣም የሚያስቅ ነው። በራሱ እኔ እንጃ የሚገቡ አላየውም። በቃ የሉም። አንተም ረፍት አደረግ ዮሐንሻ። በውስጥ እንትኖቹን ላክልኝ፣ መጽሐፎቹን ላክልኝ። ያው ልኬያቸው አለው እኮ አልደረሱም። ኦኬ ቼክ አደርገዋለሁ። በቃ ቼክ አደርገዋለሁ እና በቃ አሳውቀኝ እንትኑንና የሚመቻችሁን ቀን አንተም ሆነ ጋዲሳ ሁለታችሁን ካን ከተመቻችሁ አንተም ቢመችህም ብቻህን ችግር የለውም። እኛም አለ ልደትም ስላለ እኔም አለው አትሊስት እንጀምረውና አሁን ጥሩ እንትን ነው፣ ጥሩ ታይም ነው። ርዕሱን በደንብ በየቤቱ እየተነሳ ስለሆነ እንደሱ እናደርጋለን። አይ ጥሩ ነው። አዎ ከመጽሐፍ ቅዱስ ከአባቶች ምናምን አንጻር በስፋት መሄድ ነው ምናምን ጥሩ ነው። በቃ እንትን እንልና
ቀኑ ሴት እናድርግና ተነጋግረን እናንተ አሳውቁኝ። እሱ ኦልዌይስ ሬዲ ነው። ቤቴን ከፍቼ እጠብቃቸዋለሁ ሁሌም ብሏል። መልካም በቃ እሺ፣ ነገ አሁን እናወራና ጠዋት ካላችሁም በእናንተ ጠዋት ሲነጋ ካላችሁም ልክ ባለፈው ስንገባበት በነበረው ሰዓት እችላለሁ፣ ነግሬው መጠበቅ እንችላለን። ምንም ችግር የለውም።